ኦኬ እሺ፣ እንዴት ናችሁ እናንተ የተወደዳችሁ? ሁላችሁንም ሰላም ብያለሁ። እና ከምን እናድርግ አራትን የተወሰነ ነገር ልበላችሁና አራትን የተወሰነ ነገር ካልኳችሁ በኋላ የባለፈው የተማርነው ማለት ነው ለማስታወስ ያህል፣ ከዛ ወደ ዛሬው እንትን እንላለን ማለት ነው። እንግዲህ የሚያስተምር እግዚአብሔር ነው። እግዚአብሔር ያስተምርልን፣ ለእኔም ተናጋሪ አንደበት፣ ለእናንተም ደግሞ አድማጭ ልቦና ይስጥልን። እኔ አይደለሁም ማስተምረው እሱ ነው። ኤኒዌይስ ከአንድ ጀምሮ ብዙ ጊዜ ደጋግመን ለማየት ሞክረናል፣ ማለት ሃይላይቱንም ቢሆን ማለት ነው። ኤኒዌይስ አራትን ላስታውሳችሁ። ሐዋርያ ቅዱስ ጳውሎስ የሮሜ መልእክት ሲጽፍ ምዕራፍ 4 ላይ በተለይ የአብርሃም ዘርነን ወይም ይሄ የስጋ ዘርነን ብለው በጣም የሚኮራሩ እንዳሉ ነግሬያቸዋለሁ አይደለ? እነሱ ምን ይባላሉ? አይሁዳውያን ይባላሉ። እነሱ ይሄ ከአይሁድ የመጡ ወደ ክርስትና ከአይሁድ የመጡ እኛ የአብርሃም ዘርነን የሚለው ኩራታቸው በስጋ እንደሆነና ይልቁንስ ደግሞ አብርሃም ለነሱ ወይም ለተገረዙት ወይ ደግሞ በስጋ ልጆች ለሚሆኑት ለአይሁዶች ብቻ ሳይሆን ለአሕዛብም ላልተገረዙት ግን ለሚያምኑ ወይም ደግሞ የእሱን ፈለግ ለሚከተሉ በእምነት ለሚመስሉት አባት እንደሆነ የነገራቸው ክፍል ነው። በተለይ ደግሞ በዋናነት አብርሃም እምነቱ ጽድቅ ሆኖ ተቆጠረለት የሚለውን ጥቅስ ያየንበት ክፍል ነው። ምዕራፍ 4 ማለት ነው። ኦሪት ዘፍጥረት ምዕራፍ 15 ላይ ነው የሚገኘው አይደለ? ለአብርሃም እምነቱ ምን ሆኖ ተቆጠረለት ይላል? ጽድቅ ሆኖ ተቆጠረለት። ያ ማለት ከመገረዙ በፊት ስለተገረዘ ሳይሆን በግዝረት ወይ ደግሞ በሕግ ስራ ሳይሆን ያ ሕግ ግዝረት ከመሰጠቱ በፊት እምነቱ ጽድቅ ሆኖ ተቆጠረለት። ስለዚህ ሰው ለመጽደቅ ቢፈልግ መጀመሪያ መገረዝ አለበት ወይ? የለበት። መጀመሪያ ምን ማድረግ ነው ያለበት? ማመን ነው ያለበት። ስለዚህ ካልተገረዙ ወገን የሆኑት አሕዛቦች ሲመጡ ምንድነው መደረግ ያለባቸው? ካመኑ ልክ እንደናንተ አብርሃም ምናቸው ይሆናል? አባታቸው ይሆናል። ይልቁንስ ግን እናንተ ተገርዛችሁ ወይ ደግሞ የመገረዝ ወይ የአይሁድነት ምልክት ተሰጥቷችሁ የአብርሃም ስጋ ነን የአብርሃም ዘር ነን ብትሉ እንኳን እምነቱ ከሌላችሁ የአብርሃም ልጆች አይደላችሁ። ስለዚህ ከአብርሃም የተወለዱ ሁሉ የአብርሃም ልጆች አይደሉም ማለት ነው። ያንን ያየንበት ክፍል ነው። ስለዚህ ሰው በምን ይጸድቃል? በእምነት ይጸድቃል። ያ ማለት ግን ከፕሮቴስታንት የሚለየን ነገር አለ እንዳትረሱ። በእምነት ይጸድቃል ወይም ደግሞ ያለ ሕግ ስራ የኦሪትን መስዋዕት በማድረግ በምናምን ሳይሆን ወይ ደግሞ የኦሪት ሕግጋት በመገረዝ መስዋዕት በማቅረብ እነዚህ ነገሮች ሳይሆን በእምነት ይጸድቃል ሰው ልጅ ሲባል መልካም ስራ አያስፈልግም እየተባለ አይደለም። እንደውም ይልቁንስ ያዕቆብ ላይ እንደምናውቀው አብርሃም ጽድቁን የፈጸመው ሕያው እምነት ስላለው ቅዱስ ቄርሎስ አንስተን አይተናል አይደለ? ቅዱስ ቄርሎስ የሚለንን ቅዱስ ቄርሎስ ምን ይላል? ልክ እንደዚህ ይህንን ጽሑፍ ስናገኝ እንዴት አድርገን በደንብ ደግሞ እንድንረዳ ያደርገናል ይላል። አብርሃም ልጁን ለመስዋዕት ባቀረበ ጊዜ የጸደቀ በስራው የጸደቀ አልነበረም የሚለውን በደንብ አጽንኦት ይሰጠውና ቅዱስ ቄርሎስ ምን ይላል? እንዲሁም ጠንካራ እምነት እንዳለው ሕያው እምነት እንዳለው የሚያሳየን የሚያስረዳን ክፍል ነው። ለምን እምነቱ እንዲሁ ዝም ብሎ እምነት ብቻ አይደለም፣ ስራ የተለየው እምነት ብቻ አይደለም። ይልቁንስ ግን በምን ይፈጸማል? በስራ ይፈጸማል። ስለዚህ ጽድቃችንን በስራ እንፈጽመዋለን። ያ ምን ይባላል? ሕያው እምነት ይባላል ማለት ነው። እሺ፣ ሕያው እምነት ይባላል። ስለዚህ ይሄ ጽድቅ ከማን ነው? ይሄ ጽድቅ ከማን ነው? ከእግዚአብሔር ነው። ይሄ ሁሉ ሮሜ 4 ነው የሚያስረዳን። ይሄ ጽድቅ የሚሰጠው ማን ነው? እግዚአብሔር ነው። ያም ነፃ ነው። ድንገት ግን እኛ በሰራነው ይህንን ጽድቅ የምናገኘው የምንል ከሆነ ግን ምን ይሆናል? ስጦታ መሆኑ ይቀርና ዕዳ ወይ ደግሞ ደሞዝ ይሆናል ማለት ነው። ለምን የሚሰራ ሰው ምንድን ነው? ዕዳ ነው አይደል? ደሞዙ ልክ እንደ ዕዳ ነው። የሰራበትን ነው የሚያገኘው። ለማይሰራ ግን አለ ያ ማለት ከእግዚአብሔር የሆነውን ጸጋ ለሚቀበል፣ አሁን ለምሳሌ እኛ ወደ ክርስትና ስንመጣ በእምነት በጥምቀት በኩል ያንን ጸጋ እንቀበላለን አይደለ? ልክ ያንን ጸጋ ስንቀበል እኛ ሰርተን ነው እንዴ? አይደል? እንዲሁ በነፃ ስለወደደን እንዲሁ የሰጠን ነው። ስለዚህ በእግዚአብሔር ፊት ትክክል መሆን የሚቻለው በምንድን ነው? የሕግ ስራ ወይ የኦሪትን ስራ ስለፈጸምን አይደለም። እሺ፣ ስለዚህ ምን ማድረግ አለብን? በእምነት መመላለስ አለበት። በእምነት ብቻ ሳይሆን ደግሞ እምነታችን ሕያው መሆን አለበት፣ በስራ መፈጸም አለበት። ያንን ከተናገረ በኋላ በእምነት እንደጸደቅን ነግሯቸዋል። ስለዚህ ይኸው እናንተ የምትኩራሩበት አብርሃም አላቸው። ልብ በሉ። አሁን እናንተ የምትኩራሩበት አብርሃም ምዕራፍ 4 ቁጥር
አንድን ካስታወሳችሁ ምን ብሏል? ይኸው አብርሃም ምን አገኘ እንላለን አይደል ያለው። እናንተ የምትኩራሩበት አክቹዋሊ ሁላችንም እኛም እንኩራራለን በአብርሃም የአብርሃም ልጆች ነን እኛም አይደል? በክርስቶስ የአብርሃም ልጆች ሆነናል እኛም አይደለ? ገላትያ 3 እንደሚናገረው ማለት ነው። ግን እነሱ በስጋ የአብርሃም ልጆች ስለሆኑ ይኩራራሉ። ስለዚህ ምን አላቸው? ይኸው እናንተ የምትኩራሩበት በስጋ የአብርሃም ልጆች ነን የምትሉበት አብርሃም ራሱ በምንድን ነው የጸደቀው? ተገርዞ ነው አይደለም። ከመገረዙ በፊት ግዝረት ኦሪት ዘፍጥረት ምዕራፍ 17 ላይ የተሰጠው ነው። ግዝረት ራሱ ምልክት ነው ብሎ ነግሯቸዋል። እዛው ሮሜ 4 ላይ ምልክት ነው። ኦኬ። ስለዚህ ማህተም እንዲሆን የተሰጠ ምልክት ነው፣ የኪዳኑ ምልክት እንጂ እንደ ግዝረቱ ራሱ ምን አያመጣም? ጽድቅን አያመጣም በራሱ ማለት ነው። ያን ነግሯቸው ነበረ። አሁን አብርሃም እናንተ የምትኩራሩበት አብርሃም በእምነት ነው የጸደቀው ብሎ፣ ስለዚህ ከነሱ ምን ይጠበቃል? ማመን አለባቸው። አይሁዳዊም ቢሆኑ የአብርሃም የስጋ ዘር ቢሆኑ እንደገና አሕዛብም ቢሆኑ ከሁለቱም ምን ይጠበቃል? ለመጽደቅ ማመን ያስፈልጋቸዋል። እሱም ደግሞ ኃጢአተኛውን በሚያጸድቅ በክርስቶስ በእግዚአብሔር አብ በመንፈስ ቅዱስ ማመን እንዳለባቸው ተናግሯል። ስለዚህ ስለ እምነት ኃያልነት ነግሯቸው ነበረ። ከዛ በኋላ ምዕራፍ 5 በእንደዚህ መልክ ይቀጥላል። ምን ብሎ ይጀምራል? ኦኬ እንግዲህ አሁን በእምነት ነው የሚጸደቀው ብሎ ነግሯቸው የለ። ኦኬ እንግዲህ በእምነት ከጸደቅን ሰው በእምነት በኩል እንጸድቃለን እንዳትረሱ። መልካም ስራ አያስፈልግም እያለ አይደለም እያወራ ያለው። የህግ ስራን በመፈጸም የኦሪትን መስዋዕት በማድረግ አይጸደቅም። ሰው ቢጸደቅ ኖሮ ወይም ደግሞ የእነዛ ነገሮች ለመጽደቃችን የመጀመሪያ ምክንያቶች እኛ ከሰራ ነው ቢሆን ኖሮ እምነትስ ምን ያስፈልጋል? እንደገና ደግሞ ለአብርሃም የተሰጠው የተስፋ ቃልስ ምን ያደርጋል? አብርሃም ያመነው ምንድን ነው? ልብ በሉ። አብርሃም ያመነው ምንድን ነው? ታላቅ የሆነ የተስፋ ቃል። የተስፋ ቃሉ ከማን ነው? ከእግዚአብሔር ነው። እግዚአብሔር የተስፋ ቃልን ይሰጠዋል አይደለ? እግዚአብሔር ታማኝ ነው። እግዚአብሔር የተስፋ ቃልን ሲሰጠው ያንን የተስፋ ቃል አመነ እና ሲያምን የ100 ዓመት ሽማግሌ ነበር አይደለ? ያረጀ ነበር። ልጅ ትወልዳለህ፣ ዘር ይበዛል፣ ምድርን ትወርሳለህ። ይህን ሁሉ ኪዳን ሲገባለት እሱ ያረጀ ነበር። እንደዚያ ያረጀ እንኳን ሆኖ የማይሆን ወይም ደግሞ በሰው አእምሮ ሊፈጸም የማይችል ሎጂካል ያልሆነ ነገር አይ ትወልዳለህ፣ ዘር ይበዛል፣ ይህን ሁሉ ሲነግረው አመነ። ምኑን ያመነው? በአንድ እግዚአብሔር እንደገና ደግሞ በሚመጣው ተስፋ። ስለዚህ በህግ ቢሆን ወይ ደግሞ ስለተገረዘ ቢሆን የሚጸደቀው ወይ ደግሞ አብርሃም የጸደቀው ራሱ ስለተገረዘ ቢሆን ኖሮ አያችሁ፣ እምነቱም የአብርሃም ምንም አያደርግም፣ የተሰጠውን ተስፋ ምንም አያደርግም ማለት ነው። ምንም ሁለቱም ገደል ይገባሉ ማለት። ስለዚህ ሁሉ ነገር እንዳልነበር ይሆናል። ስለዚህ አሁን ተስፋ አለን አደለ? የምንወርሰውም ምድር አለ፣ ሰማያዊ ምድር አለ። እሱ ሁሉ ገደል ይገባል፣ አናምነውም ማለት ነው። ለምን? ዕብራውያን ላይ ስንማማር ምን ተባብለናል? እምነት ማናየውን ያንን ታላቁን ተስፋ የሚያስረዳል። አሁን ማናየውን እግዚአብሔር እንኳን የሚያስረዳን ምንድነው? እምነት ነው። በእምነት ነው ልናቅ የምንችለው። ኦኬ ሶ እንግዲህ በእምነት ከጸደቅን፣ ኦኬ በእምነት ከጸደቅን ምን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ይሄ ሰላም ልክ መጀመሪያ ሲላቸው ግሬቲንግ ላይ ወይ ደግሞ ሰላምታ ሲሰጣቸው እንደዚህ አይነት ሰላም አይደለም። አሁን እናንተ ጋር መጥቼ እንዴት ናችሁ ሰላም ናችሁ ምናምን እንደምለው አይነት ሰላም አይደለም። እዚህ ጋር እያወራ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14:27 ላይ ምን ብሏል? ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ አይፍራ እና ታላቅ የሆነ ሰላም እሰጣችኋለሁ ብሏል። ስለዚህ ወደዚህ ክብር መተናል፣ ወደዚህ ሰላም መተናል። ማሰጡን ክርስቶስ ሰጥቶን አይደለ? ስለዚህ ምን እያለ ነው? ልክ ቅዱስ ዮሐንስ አፈወርቅ እንደሚለው እንዲህ ይላል፣ ኃጢአት መስራትን አቁመን ወደ ቀድሞ ሕይወታችን መመለስ እንደሌለብን መናገር ነው። እሺ፣ ስለዚህ ለምንድን መሰላችሁ ኃጢአት መስራት ምን ማለት ነው መሰላችሁ? ኃጢአት መስራት ማለት እግዚአብሔር ላይ ማመፅ ማለት ነው። ወይም ደግሞ ኃጢአት መስራት ማለት ከእግዚአብሔር ጋር ውጊያ መክፈት ማለት አይደለ? ከእግዚአብሔር ጋር መዋጋት ማለት ነው። ጦርነት ማወጅ ማለት ነው ኃጢአት መስራት ማለት። ስለዚህ ኃጢአተኞች ነበርን። አዎ ከዚህ በፊትም ሁላችንም ከኃጢአት በታች እንደሆነን ከሰናችኋል ብሎ ተናግሯል አይደለ? አይሁዳዊ የለም የግሪክ ሰው የለም። ስለዚህ ምን አለ? አሁን ሰላምን እንያዝ። ሰው ኃጢአት አንስራ፣ ወደ ኃጢአት አንመለስ፣
ኦኬ የነበርንበትን ነገር አንድገመው። ይልቁንስ ግን አለ ይልቁንስ በእምነት ከጸደቅ በእግዚአብሔር ፊት ትክክል ከሆነን ያንን ትክክለኝነት ወይ ደግሞ በእግዚአብሔር ፊት ንጹሕ ሆኖ ያቀረበን በክርስቶስ ያንን ሰላም ይዘን እንቀጥል። ኦኬ አሁን ታላቅ የሆነው ሰላም ይዞ መቀጠል ነው፣ ሰላሙን ማግኘት ነው። ኦኬ ታላቅ የሆነው የሚከብደው ለአእምሮ የሚከብደው የትኛው ነው? ሰላሙን ማግኘት። ለምን? ሰላም ማን ይሰጠን ነበር? ከአንድያ ልጁ ውጭ ከክርስቶስ ውጭ ሰላም ማንም ሊሰጠን አይችልም። ኦኬ ከክርስቶስ በፊት የነበሩ ነቢያት ሰላምን መስጠት አይችሉም። ዓለም እንደሚሰጠን አይነት ሰላም ምናልባት ልናገኝ እንችላለን፣ ግን ክርስቶስ እንደሚሰጠን አይነት ሰላም ማንም ሊሰጠን አልቻለም። ስለዚህ በጣም ከባድ ነው ማለት ነው ለማግኘት ሰው ያ እንዲሁ በነፃ ከተሰጠ። ኦኬ ስለዚህ ያንን ሰላም ምንበል ይዘን እንቀጥል። ስለዚህ በንጽህና ኃጢአት ባለመስራት እንቀጥል ብሎ ይነግራቸዋል ማለት ነው። ቀጠል ያደረግና በእርሱም ደግሞ በክርስቶስ ወደ ቆምንበት ወደዚህ ጸጋ ወደምንቆምበት አላለ ወደ ቆምንበት ወደዚህ ጸጋ። ጥቅስ መጻፍ የምችሉ ጥቅስ ጻፉላቸው። ማንበብ መጽሐፍ ቅዱስ እንትን ማለት የማይችሉ ካሉ ማለት ነው። ድምፄ ከተቆራረጠ ምናምን ትንበሩ። ባሮኬ ላከ መስሎኝ ነበረ። እሺ ይሰማል ድምፄ? እሺ ይሰማል። እሺ እሺ ኪዬ እሺ በእርሱ ደግሞ በክርስቶስ ወደ ቆምንበት አሁን ወዳለንበት እኔና እናንተ አሁን ወዳለንበት ወደ ቆምንበት ወደዚህ ጸጋ ወደ ተሰጠን ጸጋ ማለት ነው። አሁን ወደ ተሰጠን ጸጋ ምንድነው የተሰጠን? እናየዋለን። እሺ ወደዚህ ጸጋ በእምነት መግባትን አግኝተናል እና በእግዚአብሔር ደግሞ ክብር ተስፋ እንመካለናል። ልብ በሉ ሁለት ነገር እናያለን። ምን አለ? ወደዚህ ወደ ቆምንበት ጸጋ በምንድን ነው? በእምነት ነው የገባ ነው አለ። ስለዚህ ባለፈው ልክ እንደተነጋገር ነው አሁንም እደግምላችኋለሁ። ምን ማለት ነው? እነዚህ ጸጋ ምንድን ነው? ልጅነት፣ ታላቅ የሆነ ጸጋ ነው አይደለ? ልጅነት፣ እነዚህን የመሳሰሉት ነገሮች ማለት ነው። ወራሾች ሆነናል፣ የእግዚአብሔር ልጆች ተብለናል፣ የኃጢአት ስርየት አግኝተናል። ጸጋ ነው ይሄ። ጸጋ የምንለው ስጦታ ማለት ነው፣ ከእግዚአብሔር የተሰጠ እኛ ያልሰራ ነው፣ ወይ ደግሞ እኛ ሰርተን በዋጋ ያላመጣ ነው። እሱ ዋጋ ከፍሎልን እሱ የሰጠን ማለት ነው። ስለዚህ ይህንን ያገኘነው በምንድን ነው? ሰርተን ነው? አይደለም። በምንድን ነው? በእምነት ነው። ስለዚህ ልክ ባለፈው እንደተነጋገር ነው አንድ ሰው አንድ ፕሮቴስታንት ወይም ደግሞ አንድ እስልምና ውስጥ ያለ ሰው አሁን ወደ ክርስትና ወደ ቤተክርስቲያናቸው መጨመር ቢፈልግ እነዚህን ጸጋዎች አሁን እኛ ያለንበትን አሁን የተሰጡንን እነዚህን ጸጋዎች በምንድን ነው የሚያገኙ? በእምነት። ኦኬ ስንት ዓመት ጾመሃል፣ ስንት ዓመት ሰግደሃል አይባልም። ፕሮቴስታንቱ፣ ሙስሊሙም፣ ከሌላም ቤተ እምነት ይህ አማኒም ለምን አይሆንም? ምንድን የሚጠየቀው? እምነት። ከሱ ምን ይጠበቃል? እምነት። እንደውም ቅዱስ ዮሐንስ አፈወርቅ እንደዚህ ይላል፣ ይህንን በሁለት በኩል እንየው እስቲ ይልና አንደኛው ከእግዚአብሔር አንጻር እንየው፣ ሁለተኛው ደግሞ ከኛ አንጻር እናየዋለን ይልና እንዲህ ይላል። ይላችሁ ከእግዚአብሔር አንጻር ምንም ይሁን ምን ብዙ የተለያዩ ነገሮች አሉ። እርሱ ለእኛ ሞቷል፣ አስታርቆናል፣ ወደ እርሱ አምጥቶናል እና የማይነገር እንደ ተነግሮ ማያልቅ ጸጋ ሰጥቶናል። ይሄ ከሱ የሆነ ከኛስ ከኛ አንጻር የምናቀርበው ሕያው እምነት ብቻ ነው። ልብ በሉ እምነት ብቻ ነው ሳይሆን ያለው ሕያው እምነት ብቻ ነው ይላል። አሁን እንዳትሳሳቱ፣ ሕያው እምነት ምን ማለት ነው? የሚሰራ ማለት ነው፣ ወይም ደግሞ ስራ ያለው ማለት ነው። እሺ ወይ ደግሞ በስራ የሚገለጥ ማለት ነው። ያዕቆብ ላይ ካስታወሳችሁ ስራ የሌለው እምነት ምንድን ነው? እስቲ ጻፉልኝ ኮሜንት ላይ። ስራ የሌለው እምነት ሙት ነው። ሙት እምነት ምን ያደርጋል? ምንም አያደርግም። እግዚአብሔር እንዳዳነ እያመንክ በኃጢአት ብትመላለስ የእግዚአብሔርን የወንጌልን ሕግ የእግዚአብሔርን መታዘዝ ወደ ጎን ብታደርግ የሞተ ነው የሚሆነው፣ አያድንህም። አይደለ? አዎ። ስለዚህ ምን አለ ቅዱስ ዮሐንስ አፈወርቅ? ሕያው እምነታችንን ብቻ ነው የምናቀርበው። ኦኬ፣ በስራ ሊገለጥ የሚችል እምነታችንን ማለት ኦኬ፣ እንዳትረሱት። እሺ፣ እሺ። ስለዚህ ከኛ አንጻር የምናቀርበው ይሄን ሕያው እምነት ብቻ ነው። ስለዚህ በእምነት ወደዚህ ጸጋ ብሎ ሐዋርያው ነገረን። ይህ ጸጋ ምንድን ነው? ኦኬ፣ ይህ ጸጋ ምንድን ነው? የኃጢአት ይቅርታ። ይህ የኃጢአት ይቅርታ ለምሳሌ አንደኛው ስናይ
የኃጢአት ይቅርታ፣ ልጅነት፣ ኦኬ፣ መታደስ፣ ኦኬ፣ ስራው የመንፈስ ቅዱስ ፍሬዎች ማለት ነው። መልካም ተጋድሎ ወይ ደግሞ ገላትያን 6 ላይ የተዘረዘሩት ሊሆኑ ይችላሉ። እንደገና ደግሞ በእሱ ትእዛዝ እሱን በመምሰል መኖር ማለት ነው። ስለዚህ የመንፈስ ፍሬዎች ናቸው። በዚህ መገለጥ አለበት። ክርስቲያን እምነት አለኝ ካልክ እምነት በስራ የሚገለጥ ሕያው እምነት መሆን አለበት። ሊቪንግ ፌዝ ወይ ደግሞ ያለ የሚኖር ሙት ያልሆነ እምነት መሆን አለበት እንዳትረሱ። ስለዚህ እነዚህን ልጆች መሆን ወራሽ መሆን ይሄ ሁሉ ጸጋ ተሰጥቶናል እና ዘርዝረን ማንቆጥረው ማለት ነው። ታላቅ የሆነ እንትን ጸጋ ተሰጥቶናል እና ቅዱስ ዮሐንስ አፈወርቅ ምን ይላል? የተቀበልነው ይህንን ጸጋ ለመታረቅ ብቻ አይደለም። መታረቁ ራሱ ጸጋ ነው አይደል? የሱስ ስጦታ ነው አይደል? ለመታረቅ ብቻ ሳይሆን ስፍር ቁጥር የሌለውን ጸጋ በህይወታችን ዕለት ተዕለት ኑሯችን እንድናገኝ ነው። አያችሁ፣ የታረቅነው የኃጢአት ይቅርታ የሰጠን አንድ ይቅር ብሎ ሊተወን አይደለም። ያ የኃጢአት ይቅርታ ያገኘነው በዕለት ተዕለት ህይወታችን ምን ለመሆን ነው? የእግዚአብሔርን ስጦታዎች እየተቀበልን እያደግን በሱ ለመሄድ ነው። ስለዚህ ጥቅሱን ደግምላቸዋለሁ። በእርሱም ደግሞ ወደ ቆምንበት አሁን ወዳለንበት ወደ ልጅነት ታላቅ ወደሆነ ወደ ፍቅሩ ልጅ መንግስት ወደ ፈለስንበት ይህን ሁሉ ያገኘንበት ማለት ነው። ቤዛነትን ወዳገኘንበት ወደ ቤተክርስቲያን ወደ ተጨመርንበት ልጅነት ወዳገኘንበት ወደ ታደስንበት ታላቅ ተስፋ ወደ ያዝንበት ወራሾች ወደ ሆንበት በአብ ቀኝ ወደ ተቀመጥንበት ኦኬ። ክርስቶስ ባለበት ቤተክርስቲያን አለች። በዛ ቤተክርስቲያን አለች። ክርስቶስ ባለበት ቤተክርስቲያን አለች። ክርስቶስ በስጋ ባለበት ቤተክርስቲያን አለች። ክርስቶስ ቤት ነው በአብ ቀኝ። ስለዚህ በአብ ቀኝ ተቀምጣችኋል ሲል ወይ ተቀምጠናል ሲል ምን እየተባለ ነው ማለት ነው? ቤተክርስቲያን በአብ ቀኝም አለች ማለት ነው። ስለዚህ ወደዚህ ታላቅ ክብር የደረስንበት በእምነት ነው የገባነው። ስለዚህ እኛ ሰርተን ነው አይደለም፣ እኛ ከሰራ ነው አይደለም እያለ ነው። እሺ ቀጠል ያደርግና ይህ ብቻ አይደለም ማለት ነው፣ ሌላም ነገር አለ። እሺ አሁን እንደው ጸጋውን መቀበል በእምነት ብቻ ምናምን ይሄ ብቻ አይደለም እና ምንድን ነው ሌላም ነገር አለ። ምን ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተና ተስፋ እንዲያደርግ እያወቅን በመከራችን ደግሞ እንመካለናለን። እሺ ምን ማለት መሰላችሁ? ለምሳሌ የሆነ ነገር ሲመጣ ያንን ነገር እያለፍን ፈተናችንን ከተወጣን ታላቅ ተስፋ አለን። እሺ ያው ክርስቶስ ያንን መከራ እንደተሸከመ እንደታገሰ እኛም ደግሞ መከራን ስለ ክርስቶስ እንታገሳለን። ለዛ ነው ዕለት ዕለት መስቀሌን ተሸከሙ ያለው። መስቀሌን ማለት ይሄ መስቀል አይደለም፣ መከራዬን ማለት። ስለዚህ በክርስቶስ የሚደርስብንን ክርስቲያን ከሆንን በኋላ የሚደርስብን መከራዎች እኛ የህይወት አክሊል የሚሰጡ ነው። ታላቅ የሆነን ስጦታ የሚሰጡ ነው። ህይወት የምናገኝባቸውን ነው። እሺ አንደኛ ጴጥሮስ በጣም ደስ የሚል እንደውም አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 ምን ይላል? በዚህም እጅግ ደስ ይበላችሁ ይችላል ቅዱስ ጴጥሮስ። ነገር ግን በእሳት ምንም ቢፈተን እንደው ምንም የቱንም ያህል እንደው ብዙ እሳት ተደርጎ ቢፈተን ከሚጠፋው ወርቅ ይልቅ እንደው ከዛ ወርቅ ይልቅ በእሳት ተፈተነ ከሚባለው ተፈትኖ ወጣ ከሚባለው ከሱ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ አለ። ስለዚህ የተፈተነ ምን አለን? እምነት። ከተፈተነ እምነታችን አብልጦ ይከብራል። ከምን? ከወርቅ ሁሉ። ወርቅ ምን አለው? ምድራዊ ነው። ኦኬ ምድራዊ ስለሆነ ማለት ነው። ስለዚህ ምን አለ? አብልጦ የሚከብር የተፈተነ እምነታችሁን ኢየሱስ ክርስቶስ ሲገለጥ መቼ? ዳግም ምጽአት ላይ ለፍርድ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። አሁን የምታዝኑት አሁን የሚደርስባችሁ ፈተና ይኸው እናንተም ይሄ መልእክት ለእኔም ለእናንተም ነው አይደለ? እስካሁን ያለልን ከዚህ በኋላ የሚኖርልን አሁን ብዙ መከራ ሊያጋጥመን ይችላል። ሰው ይሄን መከራ አሁን ብንታገሰው
ምንም አይነት መከራ ይሁን እሺ፣ መውደቅ ሊኖር ይችላል፣ መዛል ሊኖር ይችላል። ግን ደግሞ ያኔ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ይሆነናል። ታክሰን ማለፋችን ቅዱስ ጴጥሮስም እንደሚል ያዕቆብ ይሄው አሁን ሮሜም 3:4 ላይ እንዳለው ዕብራውያን 12 ላይ እንዳለው እንደሚናገር ማለት ነው። እሺ ስለዚህ ሮሜ 5:3-4 ምን አለ? መታገስ እንዳለብን እና ደግሞ እነዚህ ፈተናዎች ደግሞ ታላቅ ለሆነ ተስፋ የሚያመቻቹን ስለሆነ መከራችን ምንድን ነው? ማመኪያችን ይሆናል። ሰው እነዚህን መከራዎች አንጠላቸው እሺ እያለ ነው ማለት ነው። ቀጥል ያደርግና በተሰጠንም በመንፈስ ቅዱስ ልብ በሉ፣ በተሰጠንም በመንፈስ ቅዱስ ምን ተሰጥቶናል አለ? መንፈስ ቅዱስ። እሺ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ማለት ነው። ይቅርታ ምን አለ? ምንድን ነው የተሰጠን አለ? መንፈስ ቅዱስ ተቀብለናል። በውስጣችን አይደለ? ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ያ በውስጣችሁ ቢኖር በእናንተ ቢኖር የተባለው። ስለዚህ እኛ መንፈስ ቅዱስን ተቀብለናል። አሁን የመንፈስ ቅዱስ ማደሪያ ነን፣ ቤተ መቅደሱ ነን። እሺ ምን አለ? በተሰጠን በዚህ በመንፈስ ቅዱስ እና በዚህ በተሰጠን በመንፈስ ቅዱስ አለና የእግዚአብሔር ፍቅር በልባችን ስለፈሰሰ አለ። የእግዚአብሔር ፍቅር በልባችን ስለተሰጠ አለ። የእግዚአብሔር ፍቅር በልባችን ስለፈሰሰ አለ። ምን ማለቱ መሰላችሁ? ተሰጠ ሲል ይገድበዋል፣ ፈሰሰ ሲል ግን ባለጠግነቱን ይናገራል። ስለዚህ ይሁላችሁ የእግዚአብሔር ፍቅር ባለጠግነቱ እና ስፍር ቁጥር እንደሌለው እና በደንብ አጽንኦት ፍቅሩን እንድንረዳ የእግዚአብሔርን ፍቅር ምን አለ? በልባችን ስለፈሰሰ አለ። አሁን ይህንን ስጦታ የሚሰጥ ማን ነው? መንፈስ ቅዱስ። እና ስጦታውን ብቻ አይደለም የሰጠን፣ ስጦታውን ብቻ አይደለም የሰጠን፣ ስጦታውን የሚሰጠው የስጦታው ምንጭ የሆነው መንፈስ ቅዱሱን ራሱ ሰጠ። ኦኬ ኦሪጂኑን ራሱ ተቀበልን። ስለዚህ እኛ ልክ አምነን በጥምቀት ህፃናትም ደግሞ እያለን ከሆነ በቤተሰቦቻችን እምነት ልክ ስንጠመቅ ኦኬ ቅባ ሜሮን ሲደረግልን ያንን ስጦታ እንቀበላለን። እና አንደኛው ታላቅ የሆነው ስጦታችን ምንድን ነው ማለት ነው? የስጦታዎች ምንጭ የሆነው መንፈስ ቅዱስ። ስለዚህ ይኸውላችሁ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ምን ብሏል? ፈሷል። ስለዚህ ስለፈሰሰን ምን ይሁን? ተስፋ አያሳፍርም። ስለዚህ ታላቅ የሆነ አክሊል ከፊታችን እንዳለ ነግሮናል። እሱን ተማምረው መተናል። ታላቅ የሆነ እነዚህን ታግሰን መከራዎችን ብናልፍ ኦኬ ታላቅ የሆነውን መከራ እንኳን ብናልፍ ከዚህ የሚበልጠው የዘላለም ሕይወት ታላቅ የሆነ ክብር ይጠብቀናል። ስለዚህ ያ የተሰጠን በክርስቶስ ያገኘነው ያንን ታላቅ ተስፋ መንግስቱን የመውረስ ተስፋ የምናፍርበት አይደለም። ለምን? ይኸው መንፈስ ቅዱስን ተቀብለናል። ስለዚህ የተቀበልነው መንፈስ ቅዱስ የእግዚአብሔርን ጥልቅ ፍቅር እያስረዳን እያገዘን ይቀጥላል ማለት ነው። እሺ ስለዚህ ለትግላችን ታላቅ አክሊሎችን ሊከፍለን ሊሰጠን ባይፈልግ ኖሮ ምን አያደርግም ነበር? ስጦታዎችን ከጅምሩ አይሰጠንም ነበር። ስለዚህ ታላቅ ሊከፍለን የፈለገው ነገር አለ። እሺ ስለዚህ ከኛ ጋር መንፈስ ቅዱስ ልክ ቲቶ 2:11 ላይ እንዳለው ማለት ነው። እሺ ስለዚህ ይሄ መንፈስ የተቀበልነው ጸጋ ዓለማዊ ምኞትን ድንግድ ኦኬ ተስፋውን በክርስቶስን በመምሰል እየኖርን እንድንጠብቅ የሚያደርገን ነው። ስለዚህ ያ የተቀበልነው የእግዚአብሔር መንፈስ ደግሞ እንድናፍር የሚያደርገንም አይደለም። እሺ ስለዚህ የመለኮታዊ ስጦታዎች ምንጭ የሆነውን ታላቁን መንፈስ ቅዱስ ተቀብለናል። ከዛ የእግዚአብሔር ፍቅር ደግሞ በልባችን ፈሷል እና ገና ደካሞች ሳለን አሁን የእግዚአብሔር ፍቅር እስቲ በደንብ ደግሞ ለመረዳት ጽሑፍ መቼም እናጠናለን እና የበለጠውን የሚገልጥልን ደግሞ ማን ነው? መንፈስ ቅዱስ። ይኸው በልባችን የተሰጠ በሰውነታችን በእኛ ውስጥ ያለው መንፈስ ቅዱስ በደንብ ይገልጽልናል። ስለዚህ እነዚህ ቅዱሳት መጽሐፍ
ምን ያደርጉልናል ማለት ነው? ብዙ እንድንረዳ ያደርጉናል። ከዛ ግን በይበልጥ እንድንረዳ መንፈስ ቅዱስ በውስጣችን ይገልጥልናል ማለት ነው። ልክ ስንሰማ ያንን ህይወት ፍሬ እያደረገልን ይሄዳል ማለት ነው። እሺ ኦኬ። ስለዚህ ይሄ የእግዚአብሔር በልባችን የፈሰሰውን የእግዚአብሔር ፍቅር በደንብ ደግሞ ሊነግረን ነው። ቁጥር 6 ገና ደካሞች ሳለን ከእርሱ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ገና ደካሞች ሳለን ኦኬ ኦኬ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ጥቅሱን እየጻፋችሁላችሁ ቆይ። ስለዚህ አለ አይደል? አልተቋረጥኩም። ኮመንት ሳይሆን ሼር ነው የሚታየኝ። ኦኬ ከተቋረጥኩ ንገር። ስለዚህ የእግዚአብሔርን ፍቅር አንድ ሰው እሺ። ስለዚህ ገና ደካሞች ሳለን፣ ደካማ ማለት ኃጢአተኞች በደለኞች ሳለን ማለት ነው። እሺ እና ይሄ ንግግር ታውቁታላችሁ፣ ታስታውሳላችሁ። ገላትያ ስንማር የነበራችሁ ምን አለ? ገላትያ 4:4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ ይላል። ስለዚህ የሆነ ዘመን አለ የሚያድንበት አይደለ ወይ? ደግሞ ያዳነበት የሆነ ዘመን አለ ነው። ከአዳም ጀምሮ አይደለም የተገለጠው። ኦኬ የተገለጠበት ጊዜ አለ፣ ወቅት አለ። ያ ዘመኑ ተባለ። ያ ዘመን በነቢያት የተነገረ ነው፣ በትንቢት የተነገረ ነው። እሺ ስለዚህ ገና ደካሞች ሳለን ወይ ደግሞ ኃጢአተኞች በደለኞች ሳለን፣ ኦኬ በደለኞች ሳለን በኃጢአታችን ሙታን በነበርንበት ጊዜ እና ክርስቶስ ዘመኑ ሲደርስ ስለማሞተ ስለ ኃጢአተኞች ሞት። ያ ደግሞ ምን ያደርጋል? የበለጠ ፍቅሩን ያሳየናል ማለት ነው። ልብ በሉ እንዴት ያሳየናል? እዚሁ ዝቅ ብዬ ያሳያችኋል። ስለዚህ ገና ደካሞች ሳለን ለእኛ ያለውን ፍቅር የበለጠ እንድንረዳ የሚያደርገው ይሄው ስለኛ መሞቱ ነው። ለምሳሌ የበለጠ እንድንረዳው የሚያደርገው የእግዚአብሔርን ፍቅር ልጁ ስለኛ መሞቱን። እኛ ምን ነበርን? እሺ እኛ ምን ነበርን? ሙታን ነበርን፣ በበደላችን ኃጢአተኞች ነበርን፣ ደካማ ነበርን። ኦኬ እና ከእግዚአብሔር ጋር ጦርነት የከፈትን ነበርን፣ ጸብ ነበርን እና ስለኛ ስለ ወንጀለኞቹ ስለ ወንበዴዎቹ ስለኛ ሲል መሞቱ የእግዚአብሔርን ፍቅር ያስረዳል ማለት ያሳያል። አሁን አየንበት፣ የበለጠ እያየን እየተረዳንበት እንሄዳለን። የክርስቶስ ሞት የእግዚአብሔርን ፍቅር በደንብ ያሳያል። ስለዚህ ዓለሙን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል እንደተባለ ዮሐንስ 3 ላይ ማለት እሺ፣ ልክ እንደዛ አስቡት። ስለዚህ ከዛ በኋላ ዘመኑ ሲደርስ አለ። ይሄ ዘመን እንግዲህ ለምሳሌ ዳንኤል 9:24 ላይ ምን ይላል? ትንቢተ ዳንኤል ምዕራፍ 9:24 አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተስርይ፣ የዘላለምን ጽድቅ ያግባ፣ ራእይንና ትንቢትን ነቢያትን ቅዱሳንን ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ ሱባኤ ሰባ ሱባኤ ተቆጥሯል ይላል። ኦኬ የክርስቶስን መምጣት ይጠብቁ ነበር። ስለዚህ 70 ሱባኤ ሲፈጸም ክርስቶስ መጥቷል ማለት ነው። ስለዚህ ዘመኑ ሲደርስ የተባለው ለዚህ ነው ማለት ነው። አሁን በደንብ እንዴት ነው የክርስቶስ ሞት እግዚአብሔር ለእኛ ያለውን ፍቅር ያስረዳል የሚለው ቀጠል ያደርግና ሐዋርያው ቅዱስ ጳውሎስ ምን አለ መሰላችሁ? በጣም የምወደው ጥቅስ ነው። አክቹዋሊ ሁሉንም እወዳለሁ እና በጣም ደስ የሚለኝ ጥቅስ ነው። ምን አለ? ስለ ጻድቅ የሚሞት አለ በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል አለ። ልብ ብላችሁ ስሙ። ይላችሁ ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰውና ስለ ጻድቅ ነው ያለው። እሺ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል አለ። ኦኬ ጻድቅ ሰው ምን ማለት ነው? ጻድቅ ሰው ማለት ለባልንጀራው እኔ ያለኝ ሁሉ ለአንተ ነው የሚል ለወንድሙ ማለት ይሄ አሁን ጻድቅ ይባላል። ኦኬ
በአይሁዳውያንም ባህል ጻድቅ ይባላል ለሱ ያለው ሁሉ ለባልንጀራው፣ ለወንድሙ፣ ለጓደኛው የማይሰስት ማለት ነው። ያ ማለት እንዲህ አይነት አስተሳሰብ ደረጃ የሚደርስ አሁን ለምሳሌ ጻድቅ ተብሎ ሊጠራ ይችላል። መልካም ሰው ደግሞ የሚባለው በፍቅር ያለውን የሚያጋራ ማለት ነው። እሺ ቸር ሰው የሚባል ያለውን የሚሰጥ ለጋስ የሆነ ያለውን የሚሰጥ። ጻድቅ ሰው ደግሞ የሚባለው ለምሳሌ እኔ እንደው 10 ብር አለኝ በህይወት ዘመኔ ካለ ያን 7 ጊዜ 7 እሺ አንድ ሱባኤ ማለት 7 ማለት 7 ሲሆን ደግሞ 7 ሲባዛ 7 ማለት ነው የሚሆነው። እሺ ስለዚህ 7 ሱባኤ ሲሆን 7 ሲባዛ 7። እሺ ስለዚህ ጻድቅና መልካም ሰው ለያችሁ አይደል እናንተ ሰዎች። ምን አለ ሐዋርያው ቅዱስ ጳውሎስ መሰላችሁ? ለምሳሌ አለ እንደው ስለ ጻድቅ የሚሞት ኦኬ ተመለሱ 6ን እስቲ አስታውሱት። ይኸውላችሁ ገና ደካማ ነን አለ፣ ኃጢአተኛ ነን አለ። ሰው ኃጢአተኛ እያለን ክርስቶስ ዘመኑ ሲደርስ የሚያድንበት ሰው የሚሆንበት ጊዜው ሲደርስ ከድንግል ማርያም ተወለደ እና ደግሞ ስለኛ ስለ ኃጢአተኞች ምን አለ ሞተ ካለ በኋላ ነው ምን አለ ይኸውላችሁ ስለ ጻድቅ የሚሞት ለምሳሌ ናቲ ጻድቅ ነው ወይ እዚህ ጋር ያለው አቡሻ ጻድቅ ነው እንበልና እስቲ ስለ አቡሻ የምትሞቱ ይኸው አቡሻ እንደምታውቁት ጻድቅ ነው ያለውን ሁሉ ለእኔ ያለኝ ለወንድሜም ለወዳጄም ያለውን ይውሰዱት የሚል ጻድቅ ነው። ልክ እንደ አብርሃም ማለት ነው። ቤቱን ከፍቶ የሚያበላ ነው። ልክ እንደዚህ አይነት ጻድቅ ነው። እስቲ ለአቡሻ የሚሞት አቡሻ የሆነ ፍርድ ተፈርዶበታል፣ የሞት ፍርድ ወይ ደግሞ እኔ የሞት ፍርድ ተፈርዶብኛል። እስቲ ለናቲ የሚሞት ኦኬ፣ በናቲ ምትክ ገብቶ የሚሞት ቢባል ማንም አይሞትም። እንደው ለአንደበት ለአፍ ኧረ እኔ ለሱ እሞታለሁ ምናምን ልንል እንችላለን፣ ግን አንሞትም። ፋክቱ እሱ ነው፣ እውነቱ እሱ ነው እና ማንም አይሞትም። እሺ ስለ ጻድቅ ሰው ራሱ ማንም አይሞትም። እንደው ግን አለ ሐዋርያው ቅዱስ ጳውሎስ እንደው ማንም አይሞትም አላለ። ምን አለ መሰላችሁ? ይላችሁ ስለ ጻድቅ የሚሞት በጭንቅ ይገኛል። አንዱ ተፈልጎ አዲስ አበባ ከሆነ ያለነው ከአዲስ አበባ ተፈልጎ ከኢትዮጵያ ተፈልጎ አንድ ሰው ሊገኝ ይችላል። እኔ ለናቲ እሞታለሁ የሚል ናቲ እኮ ጻድቅ ሰው ነው። ኦኬ ለምሳሌ በአብርሃም እንግዲህ ታላቅ አባታችን ነው አይደለ? እና የእስራኤል አባት ነው። ለሱ የሚሞት ቢባል በዘመኑ ራሱ ተፈልጎ አንድ ሰው ሊገኝ ይችላል። ሁለትም በሉት ትንሽ ሰው ሊገኝ። ለምንድን ጻድቅ ነዋ። ጻድቅም ሆኖ ሰውየው ጻድቅም ሆኖ የሚሞትለት ሰው የለም። እኛ ጻድቃን ብንሆን ራሱ ሰው አይሞትልን። አይገርምም? እንደ ጻድቃን ቢሆን ለእኛ ሲል ሰው አይሞትልን ማንም ሰው ማለት ነው። እሺ ግን እንደው ቢፈለግ ሊገኝ ይችላል፣ እንደው ሊገኝ ይችላል። እሱንም ጻድቅ ስለሆንን ማለት ነው። እሺ ከዛስ ቸር ብንባልስ? ኧረ እንዴ ናቲ ቸር ነው፣ አንተ እንትና ቸር ነህ እና አንተ የሞት ፍርድ ተፈርዶብሃል፣ በሆነ አጋጣሚ የሞት ፍርድ ተፈርዶብሃል። ስለዚህ የሚሞትልህ ሰው ያስፈልጋል። ቢፈለግ እንደው ምን አለ ባት አለ ይገኝ ይሆናል። ቸር ስለሆነ ሊገኝ ይችላል አለ። እሺ ቸር ስለሆነ ለዛ ሰው የሚሞት እንደው ሊገኝ ይችላል አንድ ሰው። እሺ ነገር ግን ቁጥር 8 ገና ኃጢአተኞች ሳለን ኦኬ በእግዚአብሔር ፊት ምንድነን? በደለኛ ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። አይገርምም? ጻድቅ ስለነበር ነው አይደለም? አይደለም። ይኸውላችሁ ነገር ግን ገና ኃጢአተኞች ሳለን በደለኞች ሳለን ከእግዚአብሔር ተለያይተን እግዚአብሔር ላይ ያመፅን እየበደልን በነበርንበት ጊዜ ስለዚህ ኃጢአት መስራት በሚችሉበት እድሜ ያለ የኢትዮጵያ ማነው የዓለማችን ሕዝብ ያኔ ቢቆጠር አሁንም ቢቆጠር ኃጢአት የማይሰራ የለም። ሁላችንም ኃጢአት ሰርተናል እና
ክርስቶስ ስለ እኛ ሞቷል። ስለ አብርሃም ሲል ነው አይደል? ወይ ለአዳምና ለሔዋን ብቻ ነው አይደል? ስለ ሁላችንም ኃጢአት ስለኛ ሞቷል። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳናል። እሺ ምን ማለት መሰላችሁ? ቅድም የጻድቁን ምሳሌ አስታውሳችሁ፣ እሱም በተቃራኒ አድርጉት። ለምሳሌ የሆነ ወንጀለኛ ነኝ፣ በደለኛ ነኝ። እስኪ አንድ ወንጀለኛ አስቡ፣ ወይ ደግሞ አንድ በጣም እንደ ፐብሊክ ወይም ደግሞ ህዝብ ፊት ኃጢአት የሚያደርግ ሰው አስቡ። ለምሳሌ ማንን ልበላችሁ? አረ ነው መሽ ድምፅ እንዳይደርብ ነው በዚህ መልኩት ሰው። እስቲ አንድ በደለኛ ጻፉልኝ። ማን አለ? ለምሳሌ በጣም ኃጢአተኛ በርባን። ለምን በርባንን አንወስድም? በርባን ለበርባን ስትል ሙት ብትባል ወይ ደግሞ ሙች ብትሞች ያለሽ ልክ እንደ በርባን አይነት። እሺ ለሱ ሙት ብትባል አንተ ወይ አንቺ የሚሞት ሰው አለ? ለምሳሌ ኦኬ። እስቲ ወይ ደግሞ ራሳችን እኔንም ጨምሮ ሁላችንም ራሳችን ንክተትና እስቲ ማን ይሞትልናል? እስቲ እንትን አበሉ። እናታችን፣ አባታችን፣ ወንድማችን ማን ይሞትልናል? ይኸው እንግዲህ በደላችንን ራሳችን እናውቀዋለን፣ ውስጣችንን ያውቀዋል ኃጢአታችንን አይደል? እስቲ ማን ይሞትልናል? በድፍረት ካለ ችግር የለውም ምንም እንደው ጨዋታ ምናምን ሳይሆን እንትና ይሞትልኛል ለእኔ በትክክል የሞት ፍርድ ቢፈረድብኝ እንትና ይሞትልኛል የምንለው ሰው አለ? እንግዲህ ጻድቃን አይደለንም። በኃጢአት የወደቀንን ማንም አንዳንድ ኮመንቶች ጥሩ ነው ማለት ግን በደለኞች ሆነን ስለ በደላችን ምትክ ማንም አይሞትልንም። እሺ ሰርቀን ሰው ገለን በድለን እግዚአብሔርን አምፀን ኃጢአትን ሁሉ በፊቱ አድርገን ከዛን በኋላ ልክ የሞት ፍርድ ሲባል አይ እኔ ልሞት የሚል ማንም አይገኝም። እሺ እንዲሁ ጻድቃን ብንሆን ኖሮ እሺ በነገራችን ላይ እናቴ አባቴ የምትሉ ራሱ በነገራችን ላይ እናት አባታችሁ ስር የምትሆኑት የእናቴ አባታችሁን ትእዛዝ ስትሰሙ ነው። ከተሳሳትኩ ታርሙኛላችሁ። እናት ምንም ቢሆን ላጠላ ትችላለች፣ አባት ምንም ቢሆን ላይጠላ ይችላል። እሺ ግን ሊጣሏችሁ ይችላሉ። ይጣሏችኋል ማለት አይደለም፣ ሊጣሏችሁ ይችላሉ። እንኳን ሊሞቱላችሁ ሊጣሏችሁ ይችላሉ። ለምን? ሰው እንድትገሉ ትፈልጋለች እንደ እናት? ኃጢአት እንድትሰሩ ትፈልጋለች እናት? አባት አይፈልግም። ስለዚህ በኃጢአት በበደል ሰው በመግደል በወንጀል እግዚአብሔር ላይ በማመፅ እየኖርክ ለእሱ ምትክን ያለው እንደዛማ ከሆነ ሁላችንም ኃጢአት እየሰራን ይኸው ምትክ አለን። ኦኬ ምትክ አለና ማን እናት አባት እንኳን አይፈልግም። ኢቭን ምንም ኃጢአተኛ ብንሆን ልጆቻችን እንደዚህ እንዲያደርጉ አንፈልግም። ስለዚህ ማንም ተገብቶ አይሞትልንም። ለዛ ነው ጻድቃን ብንሆን እንኳን ምናልባት እንደው ልጄ እኮ ጻድቅ ነው፣ ሰው ፊት እኮ ጥሩ ነው፣ የዋህ እኮ ነው፣ አሁን ለሱ ይገባዋል፣ ኧረ እኔን ግደሉኝ ልትል ትችላለች። ልክ ሐዋርያው ቅዱስ ጳውሎስ ቁጥር 7 ላይ እንዳለው ለጻድቅ ሰው እና ለቸር ሰው ምናልባት ይገኝ ይሆናል የሚሞትለት። ኃጢአተኛ ሰው ግን ኃጢአተኛ ነው። ኦኬ በደለኛ ነው። ለበደለኛ ሰው ማንም አይሞትም። እንዲሁ ምን ያህል ቢወደን ነው ይሄ እግዚአብሔር ምን ያህል ይወደናል የሚለው ይሄ ነው መልሱ። አንድያ ልጁን እስኪሰጠን ድረስ፣ አንድያ ልጁ እስኪሞት ድረስ። አሁን ይሄ ስታስቡት ጭንቅላት አይሆንም። አረ እንደዚህ ምን አድርገን ከኛ ከሆነ እኛማ በበደላችን ሙታን በኃጢአታችን። ለዛን ምን አለ? ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። ለእኛ ስለ በደለኞች ሞተ፣ ያለምንም እኛ ያደረግነው ያለምንም አስተዋጽኦ ምንም። እንደውም ሰቅለነዋል።
ይገርማችኋል፣ ገለነዋል። እንዲሁም ስለኛ እየሞተልን ማለት ነው። እንግዲህ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እኛ በእርሱ ላይ ጠላትነትን ስንለማመድ ክፋትን ስንሰራ እርሱ ወደደ። ሆኖም ግን ጌታዬ አንተ አመፀኞችን ሁሉ ትጠላለህ ተብሎ በትክክል ተነግሯል። ስለዚህ እርሱ በሚጠላን ቦታ እንኳን ምን ይለናል? ይወደናል። ለምን? ምክንያቱም በእኛ ውስጥ ያልፈጠረውን ይጠላል። እግዚአብሔር በእኛ ውስጥ ያልፈጠረውን ምን ይላል? ይጠላል። የፈጠረውን ይወዳል። እግዚአብሔር ኃጢአትን ፈጥሯል እንዴ? አልፈጠረም። ስለዚህ በእኛ ውስጥ ንጽህናን የፈጠረው። እሺ፣ በእኛ ውስጥ እግዚአብሔር እኛን ሲፈጥር በእኛ ውስጥ የፈጠረው ንጽህና ነው። ስለዚህ በእኛ ውስጥ ከተፈጠረች ነገር ደግሞ ከአካላችን ከራሳችን ደግሞ ምን አለ? ነፍስ አለች። ስለዚህ ነፍሳችንን እግዚአብሔር ምን ይላል? ይወዳል። ኃጢአትን ደግሞ ይጠላል። ኃጢአትን አልፈጠረውም። ከኛ ባህሪ ጋር አድርጎት አልፈጠረውም። እኛንን ያመጣ ነው። እሺ፣ ወደ ራሳችን ያመጣ ነው ስበን እኛ ነው። ስለዚህ እግዚአብሔር ላይ አመፀኞች እንኳን ሆነ እግዚአብሔርን በወጋ ነው መጠን ከዛ አስበልጦ ይወዳል። ኦኬ፣ ከዛ አስበልጦ ለምን? የፈጠራት ንጹህ ነፍስ የእጁ ስራ ናት። ስለዚህ የፈጠረውን ይወዳል። እሺ፣ እንደዛ አድርጋችሁ አስቡ። ለዛ አንተ አመፀኞችን ሁሉ ትጠላለህ ተብሎ መዝሙረ ዳዊት መዝሙር 5:5 ላይ ሰው ቢጠቅስላችሁ፣ አዎ አመፀኛ ይጠላል ምን ማለት ነው? ግን ያልፈጠረውን ይጠላል። በእኛ ውስጥ ያልፈጠረው ምንድነው? ኃጢአት። ስለዚህ ኃጢአትን ይጠላል ማለት ነው። እኛም ግን ይወዳል። እኛም እሱ ፍጥረቱን ከጠላማ በጣም ከባድ ነው የሚሆነው ማለት ነው። እሺ፣ ስለዚህ ክፋትን ይጠላል፣ ነፍሳችንን ይወዳል። ስለዚህ መውደድ ብቻ አይደለም፣ መዳኗ ሁሉ ያሳስበዋል። እንድንድን ይፈልጋል። ግን ደግሞ ወደ መዳን እንድትመጣ ደግሞ ይፈልጋል። እሺ፣ ምን? ነፍሳችን። እሺ፣ ከዛ በኋላ ቀጠል ያደርግና ይልቁንስ እንግዲህ ኢየሱስ ክርስቶስ ስለኛ ሞቷል፣ ስለ ኃጢአተኞች። እኛ በበደላችን ሙታን ነበር ወይ ደግሞ ደካማ ነበር፣ ኃጢአተኞች ነበር አይደል? እሺ፣ ይልቁንስ እንግዲህ አሁን በደሙ ከጸደቅን፣ ስለዚህ የኃጢአት ይቅርታን በደሙ ካገኘን፣ አሁን አግኝተናል አይደለ? የኃጢአት ይቅርታን አግኝተናል። ያለፈው ኃጢአታችን ይቅር ተብለናል አይደለ? እና ይቅር የምንባለው በምንድን ነው? የዮሐንስ መልእክት ምዕራፍ 1 ስታነቡ የልጁ ደም ከኃጢአት ሁሉ ያጥባል፣ ደም ሳይፈስ ስርየት የለም። ስለዚህ ለኃጢአት ስርየት ምን ያስፈልጋል? ደም መፍሰስ ያስፈልግ ነበር እና የሚፈሰው ደም ደግሞ ማንጻት የሚችል ደም መሆን አለበት። ስለዚህ እግዚአብሔር የራሱን ደም ምን አለ? አፈሰሰልን። ሰው ሆኖ የራሱን ደም አፈሰሰልን። ስለዚህ የልጁ ደም ከኃጢአት ሁሉ ያጥበናል ተብሎ ተጽፏል። ስለዚህ አሁን ከኃጢአት ምን ብለናል? ታጥበናል አይደል? ይልቁንስ እንግዲህ አሁን በደሙ ይኸው በፈሰሰልን እና በክርስቶስ በኩል ያገኘነው ምሕረት አለ። ከዛ በኋላ በዛ ምሕረት ጸንተን የምንቆይ ከሆነ በዛ መታጠብ በዛ መጽደቅ የምንቆይ ከሆነ መዳናችንን የምንፈጽም ከሆነ ከቁጣ እንድናለን። ከምን ቁጣ? ከፍርድ ማለት ነው፣ ሌላ አይደለም። ይህንን አንዳንድ ሰዎች ይይዙና ከቁጣው እንድናለን የሚለው ይሄው ክርስቶስ ያዳነን ከእግዚአብሔር ነው የሚል ሰምታችኋል? እስቲ ኮመንት ላይ ጻፉልኝ። እንደዚህ የሆነ እስቲ ኪዩ አቡሻ አስታውሱ፣ ማን ነበር ያለው? ሾርት ሜሞሪ ይባላል። እንደዚህ የሆነ ጊዜ አሁን በቲክቶክ ምናምን እንደዛ ሲባል ነበር። ግሩፕ ላይ ጽፌያለሁ። ቴንኪው። እሺ፣ ያ ጥሌ የሚባለው ለምሳሌ አይ ቲንክ ይህንን እንደ እግዚአብሔርማ አዳነን ከቁጣው እንድናለን ማለት ከፍርድ እንድናለን ማለት ነው። አሁን ፍርድ አለ፣ የሚመጣ ፍርድ አለ። ሁላችንም እናምናለን አይደል? የሚመጣ ፍርድ አለ። ወደ ቀኝ የምንቆምበት ወደ ግራ የምንቆምበት አለ። ስለዚህ ቁጣን በላያችን ላይ አናከማቸው። እዚሁ መጽሐፍ ላይ ሮሜ መጽሐፍ ላይ ምዕራፍ 2 ሲናገር ቁጥር 4 ንስሐ በማይገባ ልብህን አደንድነ በቆየህ ቁጥር ንስሐ ሳትገባ ብትሞት
ጌታ በሚመጣበት ወይ ደግሞ የጌታ ቅን ፍርድ በሚገለጥበት በዛ ቀን ቁጣን በራስ ላይ ታከማቻለህ። ቁጣ እሱ የሚያከማቸው ሁሉ አይደለም፣ እኛ በራሳችን ላይ ነው እያከማችን የምንሄደው። ስለዚህ ከዛ ፍርድ ምን እንላለን? እንድናለን። ስለዚህ መንግስቱ ወራሽ እንሆናለን። እንዲህ በደሙ ጸድቀን የምንቆይ ከሆነ ማለት ነው፣ ማናቆሸሽ ማናሳድፈው ከሆነ ግን ደግሞ ሰውነን እንደክማለን። ስሙ የተመሰገነ። አንደ ዮሐንስ መልእክት ምዕራፍ 1 ላይ ስታነቡ በኃጢአት እርስ በርስ ብትናዘዙ ከኃጢአት ከአመፃ ሊያነጻ የታመነ ጻድቅ ነው ተብሎ፣ ስለዚህ በንስሐ እየተመላለሰን መሄድ። እሺ፣ ስለዚህ ከእርሱ በእርሱ ምንላለን? ከቁጣው እንድናለን። ከቁጣው እንድናለን ማለት ፍርድ እንጂ ራሱ ከአምላክ እንድናለን ወይ ደግሞ ከእግዚአብሔር እንድናለን ማለት ነው። ፍርዱ ምንድን ነው? ተሳተፉ እንጂ። ኮመንት ላይ አንድ ሰው ከመለሰ ቀጥላለሁ። በስመ አብ እግዚአብሔር ጎበዞች ጎበዞች። ሞት። እሺ፣ ሞት ምን ማለት ነው? መለየት ማለት ነው። ከምንድን ነው የምንለየው? ከእግዚአብሔር ነው የምንለየው። እና አንድ ነገር አስቡ። ምንድን ነው የሚያስፈራን እኛ ክርስቲያኖች? እሳት ያስፈራል ምናምን። ልክ ነው፣ እሳት ያስፈራል። እንደው ትሉ ወደማያንቀላፋ መወርወር፣ ጥርስ ማፋጨት ምናምን፣ እነዚህ ናቸው እንዴ የመጀመሪያ የሚያስፈሩ ነገሮች? አይደሉም። እስካሁን እኔና እናንተን በስተንፋስ ያቆየን በደላችንን የታገሰልን ክርስቶስ አለ። እሺ፣ እና ይህ ክርስቶስ እኛ በደለኞች ሳለን፣ እሺ፣ እኛ በደለኞች ሳለን አይናችንን ጨፍነን እንዲሁ ስንቅበዘበዝ የነበርን ሳይንቅ ራሱን ዝቅ አድርጎ ይሄኛ ስጋ ይዞ ስለኛ መከራን የታገሰ ነው። ይህን ያህል የሚወደን እሺ። እና ይህን ያህል የወደድንን ጌታ ማጣት ሞት ነው፣ ከእርሱ መለየት ሞት ነው። እና ያ ሞት ደግሞ ጊዜያዊ አይደለም፣ ዘላለማዊ ነው። እሺ፣ ሁለተኛ እድል የለውም። ለዛ ነው ዕብራውያን ላይ ሲጻፍ ምን አለ? 7 ላይ ከተሳሳቱ ታርሙኛላችሁ፣ ለአንድ ሰው ከሞተ በኋላ ፍርድ ነው የተመደበበት ይላል። አሁን ሁለተኛ እድል እንዲዞረ የለም። ስለዚህ ከሞት ወይ ያ ፍርድ የተባለው ሞት ነው። ስለዚህም ከሞት ምን እንላለን? እንድናለን። ስለዚህ አሁን በክርስቶስ የሆነን ሞት የለብንም። ይሄኛው ሞት በኋላ እናየዋለን፣ እንዲሁም ጥሩ ነው ለኛ። እሺ፣ ስለዚህ ያለ ክርስቶስ ህይወት የለም። ቴንኪው እግዚአብሔር ያክብር። ያለ ክርስቶስ ባዶ ነን። እሺ፣ ኢቭን እየበደልንም ለምን አይሆንም? እያጠፋን ራሱ ከክርስቶስ ከተለየን በቃ እና እያጠፋን ራሱ ከሴሰኞች ከነዚህ ጋር ባላሳለፈ። ታስታውሳላችሁ ጸሐፍት ፈሪሳውያን ምንድን ነው ያሉት? አንተ መምህር ሆነ ሳለ ከጠጅ ጋር አይደለም እኔ የመጣሁት መድኃኒት ለሚሹም። ስለዚህ ክርስቶስ ያለለን መድኃኒት ለምንሻ ነው። እሺ፣ መድኃኒት ለሚያስፈልገን ነው። መድኃኒቱን ለማያስፈልጋቸው ማመን። እሺ፣ አሁን ለእኛ ለመድኃኒት ለሚያስፈልገን አለ። ሰው ልክ እንደዚህ ብንጠፋም ብንደክም በጣም የመጨረሻ የተባሉትን ኃጢአቶች ለምን አይሆንም ብናደርግ፣ አይዟችሁ አይዞ። እሺ፣ በነገር ሁሉ የተፈተነ ነው። በነገር ሁሉ ተፈትኖ ያለፈ እኛን የሚረዳን ታላቅ የሆነ ሊቀ ካህናት አለን። እሱም ኢየሱስ ክርስቶስ። እሱን የመሰለ ጌታ ንጉሥ አምላክ ማጣት እሳት ከእሳትም በላይ አንችለውም። በጣም አንችለውም። በምንም ልንቋቋመው አንችለውም እና በምንም ልናስወግደው በምንም ልንረሳው አንችልም። እውነተኛ ሰላማችን እናጣ ነው። ስለዚህ እውነተኛ ሰላማችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንም በስራ ሲሆን በመንግስቱ ያስበን ዳግም ሲመጣ። እሺ፣ ስለዚህ እዚህ ጋር እያለን ያለነው ይልቁንስ እንግዲህ በአሁን በደሙ ጸድቀናል እና ደግሞ በደሙ ከጸደቅን ከቁጣው ደግሞ እንድናለን። ኦኬ፣ ሰው መዳን ይባላል ወደፊት። ያ ማለት
ከፍርድ እንድናለን፣ ከቁጣው እንድናለን ማለት ፍርዱ ምንድነው? ሞት። ስለዚህ ሞት አያገኘንም። ኦኬ፣ ጸንተን የምንኖር ከሆነ ከሞት እናመልጣለን፣ ከክርስቶስ ጋር ዘላለማዊ ኑሮ እንኖራለን እያለ ነው። ቁጥር 10 ላይ ጠላቶች ሳለን፣ ኦኬ፣ ጠላቶች ሳለን፣ እግዚአብሔር ላይ አመፀኞች ሳለን ከእግዚአብሔር ጋር ከአብ ጋር ማለት ነው። እሺ፣ በልጁ ሞት በኢየሱስ ክርስቶስ ሞት ከታረቅን እንዲህ ይላል። እስኪ ቃሉን ቀየር እናድርገው። እሺ፣ ልጆች ሳለን አሁን ጠላት የሆነውን አካል ነው የምንታረቀው። እኛ ጠላት ነበር። ስለዚህ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ቤዛነት፣ ራንሰም፣ ምትክ። እሺ፣ እሱ ምትክ ሆኖ ነው። በሱ ሞት ከታረቀን፣ ይልቁንም ከታረቀን በኋላ በህይወቱ ምን እንላለን? እንድናለን። እሺ፣ አንዴ በልጁ ሞት ታርቀናል፣ ከእግዚአብሔር ጋር ታርቀናል አይደለ? እኛ ያመንን እኛ ማለት ነው። እሺ፣ ያመንን በልጁ ሞት ከታረቅን፣ ይልቁንም ከታረቀን በኋላ በህይወቱ እንድናለን። ምን ማለት መሰላችሁ? ለምሳሌ ቅዱስ ባስልዮስ እንዲህ ይላል፣ የእግዚአብሔርን ታላቅና ሊገለጽ የማይችል ቸርነት በግልጽና በሚያምር ሁኔታ የሚያሳዩ እንደዚህ ያሉ ብዙ ክፍሎች አሉ። እርሱ ኃጢአታችንን በነፃ ይቅር ይላል፣ እናም ለእግዚአብሔርና ለክርስቶስ ክብር የሚገባው ለማድረግ ችሎታና ጥንካሬ ምን ይለናል? ይሰጠናል። አሁን ይልቁንስ ከመጀመሪያው በበለጠ አሁን ከኛ ጋር ነው፣ ቅርብ ነው በነገር ሁሉ። ማቴዎስ 28 ላይ እንደተናገረ አይዟችሁ ከእናንተ ጋር ነኝ ብሏል። ከእናንተ ጋር ነኝ ማለት ክርስቶስ በህይወቱ በስጋ በምድር እያለ ጽድቅን ፈጽሟል። መልካምን ነገር አሳይቶናል፣ መንገድ ሆኖናል። ስለዚህ እኛ እሱ ፈለግ እየተከተለን ወይ ደግሞ የእሱን ኮቴ እየተከተለን እሱን እየተመለከትን ነው የምንሄደው። እሱን የምንመለከት ከሆነ በመልካም ስራ የምንመላለስ ከሆነ እሱን እየመሰለን የምናድግ ከሆነ በህይወቱ ምንላለን? በዚህ መመላለስ በቅድስና ህይወት በመመላለስ ምናደርጋለን? እንድናለን ማለት ነው። ኦኬ፣ አንዴ ታርቀናል። ከዛ በቃ ታርቂያለሁ የለም። ይሄው ሮሜ 5:10 ላይ በቃ ያንን ነው ባጭሩ። ቅዱስ በእርሱ እንድናለን የሚለውን ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ቅዱስ ጳውሎስ የጌታ ክርስቶስ ህይወት የሆነውን የማጽደቅ ሁሉ የፈጸመበትና በሰብአዊነታችን አብን ደስ የሚያሰኝ ወይም ደግሞ ለአብ ታዛዥነትን አሳይቶን፣ ኦኬ፣ መጸለይ እንዳለብን፣ መጾም እንዳለብን፣ በመልካም መመላለስ አለብን፣ እንደዚህ ሁሉ አሳይቶን፣ ጽድቅን እንዴት መፈጸም እንዳለብን አሳይቶን፣ ኦኬ፣ ራስ ሆኖልን ለእኛ ምን ሆነ? ምሳሌ ሆኖናል። ስለዚህ የምንከተለው ምሳሌ አለ። እሱን ተከትለን የምንሄድ ከሆነ እንድናል። አንዴ ጸድቀናል፣ ከዚህ በኋላ የለም እንዲህ የሚል አስተምረው የለም። አንዴ ከልጁ ጋር በልጁ ሞት ከታረቀ ከዛ በኋላ ደግሞ ህይወት ይፈልጋል፣ ህያውነት ስለሆነ። ቀጠል ላይ ያደርግና ምዕራፍ ቁጥር 11 ላይ ይህ ብቻ አይደለም፣ ኦኬ፣ እና ሌላም አለ። እሺ፣ ምንድን ነው? ነገር ግን አሁን መታረቁን ያገኘነው በማን ነው? በጌታችን አይደል? በዚያው ይመልስና በጌታችን በኢየሱስ ክርስቶስ በኩል ደስታ ብቻ አይደለም፣ ታላቅ የሆነ ደስታ አለ አይደለ? ገና ነው እሱ። ክርስቶስ ሲመጣ መንግስቱን ያወርሰን የለም። አባት ለልጁ ያለውን ሁሉ እንደሚወርስ ለእኛም ያወርሰናል አይደለ? ያለውን ሁሉ ሲያወርሰን ከእግዚአብሔር ጋር ምን የምንልበት ነው? የምንደሰትበት ነው። ለዚህም ነው ቅዱስ ዮሐንስ አፈወርቅ በዚህ ምድር የቤዛነትን በረከት መደሰት ብቻ ሳይሆን በዘላለም ክብር ተስፋ እንዳለን ያስገነዝባል። እግዚአብሔር ግን ራሱ ክብራችን፣ ደስታችን ነው። ያኔም በሙሉ ፍጻሜ አግኝቶ ሙሉ ደስታችን ነው ምንድነው? አሁን ደስታችን ነው እንላለን። እግዚአብሔር ደስታችን እና ሙሉ ፍጻሜ የሚያገኘው መቼ ነው? መንግስቱን ስንወርስ ያኔ። እሺ፣
እና ከእግዚአብሔር ከራሱ ጋር መሆን እኛ ደግሞ ለመደሰት የምንፈልግበት ስለሆነ በእግዚአብሔር ደግሞ እንመካለን ብሎ ተናገር። ስለዚህ በአጭሩ ምን እያለ ነው? እንደው በህይወቱ መዳናችን ብቻ አይደለም፣ መልካሙን ተጋድሎ እየተጋደልን መዳናችን ብቻ ሳይሆን ከዛ በኋላ ደግሞ የሚመጣ ታላቅ የሆነ ስጦታ አለ፣ ታላቅ የሆነ ተስፋ አለ። እሱን ስናገኝ ዋናው ክፍል ላይ ደርሳል። አክቹዋሊ እስካሁንም ዋናው ነው። እሺ፣ ስለዚህ ምክንያት ኃጢአት አሁን ሊያነጻጽርልን ነው። ኦኬ፣ እንደውም ቅዱስ ዮሐንስ አፈወርቅ ይህንን ክፍል ይይዝና ዶክተር ሲመረምራችሁ መጀመሪያ ምን በልተህ ነበር እያለ ወደኋላ ይሄዳል አይደለ? ለምሳሌ ራሴን አሞኝ ሆዴን አሞኝ ምናምን ስንል ምንድን ነው የሚለው? መጀመሪያ ምን በልተህ ነበር? እንደዚህ ያደረግኩ ነገር አለ ብሎ ወደኋላ አይደለም የሄደው። ልክ ሐዋርያው ቅዱስ ጳውሎስ ልክ እንደዚህ እንደ ብልህ ዶክተር ወደኋላ መነሻዎቹን ለማስታወስ ወደደ። ቅዱስ ዮሐንስ አፈወርቅ ይቅርታ፣ በጣም እሺ። ምን አለ ቅዱስ ጳውሎስ? ስለዚህ ገባ። ዓለም የተባለው ምንድን ነው? ተራራ፣ ሸለቆ፣ ሸንተረሩ አይደለም። የሰው ዘር ሬስ ወይም ደግሞ የሰው ዘር ሂውማኒቲ። እሺ። እና በማን የገባው? በአንድ ሰው ምክንያት። እሺ። ሔዋን እና አዳም አንድ አካል ስለሆኑ በአዳም ትጠራለች። እሺ፣ ሔዋን ችግር የለው። እና በአዳም ምክንያት ይሄ አንድ ሰው የተባለው ማለት ነው አዳም ነው። ስለዚህ ይሁላችሁ በአንድ ሰው ምክንያት ወደ ዓለም ወይ ደግሞ ወደ ሂውማን ሬስ ምን ገባ? በአንድ ሰው ምክንያት ወደ ዓለም ኃጢአት በአንድ ሰው ወደ ዓለም ገባ። እሺ፣ በኃጢአት ደግሞ ምን ገባ? ሞት። እንደዚህ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሳል። ልብ በሉ ሮሜ 6:23 ላይ ስንመጣ እናየዋለን። ቀጣይ የኃጢአት ደሞዝ ሞት ነው ይላል። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ይኸውላችሁ ሲያነጻጽር ሐዋርያው ቅዱስ ጳውሎስ በአንድ ሰው በአዳም ምክንያት ወደ ዓለም ኦሪት ዘፍጥረት ላይ ነው የምንሄደው። አዳምና ሔዋን ነበሩ። አታድርግ የተባለውን አደረገ። እሱ ያ አዳም በመተላለፉ በማመፁ ወደ ሰው ልጅ ምን ገባ? ሞት የተባለ ነገር ገባ። ትልቁ ፍርዳችን ሞት ነበረ። ኦኬ። ስለዚህ በአዳም መተላለፍ አዳም የሚሞት ሆነ፣ አዳም የሚወልደው ልጅም የሚሞት ሆነ። የልጅ ልጁም ይኸው እኔና እናንተም ያ በአዳም ምክንያት የመጣው ሞት ያገኘናል። አንደኛ ቆሮንቶስ ላይ እናየዋለን። እሱ ሰው ያኛው ሞት የስጋና የነፍስ መለየት ሞት በማ ምክንያት ነው? በኃጢአት ምክንያት የገባ ነው። በማ ወደ ዓለም በማ ምክንያት? በአዳም ምክንያት። አሁን ሊያነጻጸር ስለሆነ ምን አለ? የአዳምን ያነሳና የክርስቶስን እያነሳ ነው የሚሄደው። ስለዚህ ይኸውላችሁ ኃጢአት በማ ገብቷል? በአዳም። ኃጢአቱ ምንድን ነው? ለምሳሌ የአዳም ኃጢአት አታድርግ የተባለው ወይ ደግሞ አትብላ የተባለው መብላቱ። እሺ። ስለዚህ በአንድ ሰው ወደ ዓለም ገባ፣ በኃጢአትም ደግሞ ሞት ገባ። ኃጢአት በማድረጉ ደግሞ ምን ገባ? ሞት። ከዛ በኋላ ሰዎች ምን ማድረግ ጀመሩ? በአመፅ ጀመሩ። እና እነሱም ደግሞ ስላመፁ ምን ስላሉ ደግሞ የሚሞቱ እየሆኑ ይሄዳሉ። ያ ማለት ባያመፁ አይሞቱም ማለት አይደለም። በቃ እነሱ ያመፃሉ፣ ይሞታሉ፣ አይቀርላቸውም። እሱን እያብራራው ስለሚሄድ ችግር የለውም እናያለን። ከዛስ ሕግ እስከመጣ ድረስ ያ ማለት እስከ ሙሴ ማለት ነው። ልብ በሉ ከአዳም እስከ ሙሴ ማለት ነው። በሙሴ ጊዜ አይደል ሕግ የመጣው? ስለዚህ ሕግ እስከመጣ ድረስ ኃጢአት በዓለም ነበራል። ሕግ እስከመጣ ድረስ ማለት ሕጉ ሳይሰጥም ይኸው በአብርሃም ጊዜ በኖህ ጊዜ ታስታውሳላችሁ፣ ምድር ጠፍታለች አይደለም? በኖህ ጊዜ ምድር ጠፍታለች። ሕግ እስከመጣ ድረስ ኃጢአት በዓለም ነበረ። ነገር ግን መኖሩ አይደለም እና ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ምን ማለት ነው? ሕግ እንደምንድን ነው ብያችኋለሁ? ሕግ እንደምንድን ነው ብያችኋለሁ? የሚመልስ የሚያስታውስ ካለ ሕግ እንደምንድን ነው ብያችኋለሁ? ሮሜ ከዚህ በፊት የተማራችሁ
ምን አለ? ልድገምላችሁ። ህግ እስከመጣ ድረስ ኃጢአት በዓለም ነበር። ኃጢአት ሰው ይሰራ ነበር። ህግ ሳይኖር ራሱ ይሰራ ነበር። አትስረቅ፣ አትግደል የሚለው ራሱ አሁን ለምሳሌ አትግደል የሚለው ህግ ከመሰጠቱ በፊት ለምሳሌ ማነው ቃየል ገሎ ከዛ በኋላም ተገዳድለዋል አይደለ? አትስረቅ የሚለው ያን ሁሉ ይሄ ሁሉ ብቻ ህግ ከመምጣቱ በፊት ኃጢአት በዓለም ነበር። ግን አለ ህግ በሌለበት ጊዜ ያ ማለት ህግ ሳይሰጥ በፊት ከሙሴ በፊት ኃጢአት አይቆጠርም እንዴ? ኃጢአታችሁን እግዚአብሔር አይቆጥርም ማለት ነው አይደለም? ህግ እንዴ የተማረ ሰው የለም እንዴ በጌታ? ህግ እንደ መስታወት ነው። ኃጢአት የሚታወቀው በህግ ነው። ኦኬ፣ ኃጢአት የሚታወቀው በምንድን ነው? በህግ ነው። ቆሻሾች እናያለን። እላያችን ላይ ያለውን ወይ ደግሞ ያደረግነውን ነገር የምናየው በመስታወት ነው አይደል? ጎበዝ። እሺ፣ ስለዚህ ይሄ መስረቅ ኃጢአት ነው የሚለው መቆጠር የጀመረው ለምሳሌ እኔ በኦሪት ጊዜ የነበርኩ ብሆንና ለምሳሌ የኔ ኃጢአት ይቆጠር ብባል ለምሳሌ ሰርቄያለሁ፣ ገድያለሁ እንበል። ሰርቀሃል፣ ገልሃል የሚለው የሚቆጠረው ህጉ ሲኖር ነው አይደል? ህጉማ ከሌለ ምን ብላችሁ ትቆጥሩታላችሁ? አትግደል የሚል የለ። እሺ፣ ስለዚህ ምን ብላችሁ ትቆጥሩታላችሁ? ህጉ ካለ ግን ኃጢአቱ እየተቆጠረ ይሄዳል። ስለዚህ ኃጢአቱ እየታወቀ ይሄዳል። እሺ፣ እየታየ ይሄዳል። አይቆጠርም ሲል ምን ማለቱ ነው? እየታየ ግልጽ እየሆነ እየታወቀ ይሄዳል ማለት ነው። ስለዚህ ምን አለን ሐዋርያው ቅዱስ ጳውሎስ? ኃጢአቱ እኮ ነበር አለ። ሰዎች ይገሉ ነበር፣ ሰዎች ያመነዝሩ ነበር፣ ሰዎች ይሰርቁ ነበር፣ ሰዎች ያጠፉ ነበር፣ ኃጢአት ይሰሩ ነበር። ግን ይህ ኃጢአት ነው፣ ይህ ኃጢአት ነው፣ ይህ ኃጢአት ነው ለማለት ግን ህጉ አልነበረም። ስለዚህ አይቆጠርም ማለት አንተ ይሄን ኃጢአት ሰርታል፣ አንተ ይሄን ኃጢአት ሰርታል ተብሎ እርስ በርስ ለምሳሌ መከሳሰስም የለም። ሰውየውም ኃጢአት ይሁን አይሁን አያውቅም፣ ግን ኃጢአትን እያደረገ ነበር የሚቀጥለው እስከምን ድረስ? ህግ እስኪመጣ። ህግ ከመጣ በኋላ ግን ኃጢአት ታወቀ። እሺ፣ ኃጢአት ታውቋል። ለዛ ነው ህግ በሌለበት ጊዜ ኃጢአት አይቆጠርም፣ አይታይም፣ ግን ኃጢአቱን ያረጉት ነበር። እሺ፣ ነገር ግን በአዳም መተላለፍ ምሳሌ፣ ያ ማለት የአዳም መተላለፍ ምንድን ነው? ዕፀ በለስ መብላት። በአዳም መተላለፍ ዕፀ በለስ በመብላት ኃጢአት ባልሰሩትም እንኳን ያ ማለት ለምሳሌ ቃየል አዳም እንደተሳሳተው ነው እንደተሳሳተ አይደለም። የአዳምን ኃጢአት ምሳሌ አልሰራም። አዳም ዕፀ በለስን የበላው፣ ቃየልስ ዕፀ በለስን ነው እንደበላው። የቃየል ኃጢአት ምንድን ነው? የቃየል ኃጢአት ወንድሙን መግደሉ፣ መመቀኙ አይደለ? ክፋት ማሰቡ አይደለ? ለዛ ነው ይላችሁ በአዳም መተላለፍ ያ ማለት ዕፀ በለስን መብላት። እሺ፣ አዳም ዕፀ በለስ ልክ እንደበላው ኃጢአት ባልሰሩት ወይ ደግሞ ዕፀ በለስን እንኳን ባይበሉ ወይ ተመሳሳይ ኃጢአት ባያደርጉም እንኳን ተመሳሳይ ኃጢአት ባያደርጉም እንኳን ከአዳም ጀምሮ እስከ ሙሴ ወይ ደግሞ ይሄ ህግ እስኪገባቸው ኦኬ፣ እርግጥ ነው አዳም እንደሰራው ዕፀ በለስን አልበሉም። ከአዳም በኋላ ያሉት ትውልዶች ግን ሞተዋል። እንዲህ ያለ ነው። ነገር ግን በአዳም መተላለፍ ምሳሌ ልክ እሱን የመሰለ ኃጢአት ባልሰሩት ላይ እንኳን ይህንን ኃጢአት ባልሰሩት ዕፀ በለስን የመብላት ኃጢአት አልሰሩ፣ የሰሩት ሌላ ነው። ስለዚህ በእነሱ ላይ እንኳን ህጉ እንኳን የለም የተባለው ህግ እስኪገለጥ ድረስ ያሉት በእነሱ ላይም ነግሷል። ኦኬ፣ ነግሷል። አዳም ይመጣ ዘንድ ላለው ለእርሱም አምሳሉ ነውና ይመጣ ዘንድ የተባለው ማለት ለክርስቶስ። ኦኬ፣ ለክርስቶስ እንዴት? ለክርስቶስ እንዴት? እሺ፣ አዳም የክርስቶስ ምሳሌ ነው ስንል ምን እያለን ነው? ምክንያቱም ከእርሱ የተወለዱት ሞትን ምን ብለናል? እንወርሳለን አይደል? ከአዳም የተወለደ ሞትን ይወርሳል አይደል? ከአዳም ምን እያለ ነው ሐዋርያው ቅዱስ ጳውሎስ ቁጥር 14 ላይ ከአዳም የተወለድን ሁላችን ሞትን እንወርሳለን ምንም እንኳን ዕፀ በለስን ባንበላ ራሱ ዕፀ በለስን ለምን ያን ያልነበርንም
ስለዚህ ባንበላ ራሱ ምን እንላለን? ሞትን እንወርሳለን። አሁን ይኸው የክርስቶስ ምሳሌ የሆነው አዳም ከሱ የተወለደ ሞትን የሚወርስ ከሆነ እና ግን ዕፀ በለሱን ባይበላ ራሱ ሞትን የሚወርስ ከሆነ እንዲሁ ደግሞ ከክርስቶስ የተወለድን እኛ ወይ ደግሞ እግዚአብሔር የሚሰጠንን እኛ ባንሰራው ራሱ ክርስቶስ የሰራውን ስራ ሳንሰራ ያ ማለት የማዳን ስራውን እሱን ሳንሰራ የአዳምን ሞት እንዴት እንወረስ ነው? ዕፀ በለስን በልተን ነው አይደለም። ስለዚህ የክርስቶስንም ስንወርስ እንዴት ነው? ክርስቶስ የሰራውን የማዳን ስራ ሰርተን ነው አይደለም። ክርስቶስ በሰራ የማዳን ስራ ከእርሱ የተወለድን ምን እንላለን? ጽድቅን እንወርሳለን ማለት ነው። እሺ። ስለዚህ ልክ ህጉ እስኪመጣ ለሰው አሁን ይህ ምሳሌ እንዳትረሱ ምን አለ? ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ ካለ በኋላ በኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ምንድን ያለው እስከ ሙሴ። ሙሴ ምንድን ነው? በሙሴ ጊዜ ህግ ተገልጧል። ልብ በሉ። ይህ ምሳሌ ነው። አሁን በምሳሌ በደንብ እየነገራቸው ነው። ይህ ምሳሌነቱ ምንድን ነው? ልክ ከአዳም ጀምሮ ክርስቶስ እስከተገለጠ ወይ ደግሞ ክርስቶስ በስጋ እስከተገለጠ ድረስ ሞት ነግሷል። አሁን ግን የለም፣ ሞት መውጌት አለ። በክርስቶስ ድል ተነስቷል። ስለዚህ አሁን የምንሞተው ሞት ምንድን ነው? መሸጋገሪያ ነው ማለት ነው። አሁን ለዘላለም ፍርድ አይደለም የምንሞተው፣ ወይም ደግሞ ወደ ሲኦል ለመውረድ አይደለም። እንዲሁም ይልቁንስ ወደ ክርስቶስ የምንሄድበት መሸጋገሪያ ድልድያችን ሆነዋል ማለት ነው። እሺ። ስለዚህ ከእንግዲህ በኩል ልክ አንደኛ ቆሮንቶስ ቀደም ያልኳችሁ 15 ስለዚህ ሰዎች በአዳም ምክንያት ይሞታሉ። አንደኛ ቆሮንቶስ ጢሞቴዎስ ምዕራፍ 1 ቁጥር 10 አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። ክርስቶስ ተገልጧል። እሺ። እርሱ የተገለጠው ሞትን ሽሯልና በሙሴ ጊዜ የተገለጠው ሕግ ሞትን መሻር አይችልም። ሙሴ ማንም አይችልም እና ክርስቶስ ተገልጧል እና ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንዲሆን በተሾምኩበት በወንጌል ሕይወትና አለመጥፋትን ወደ ብርሃን አወጥተዋል። ሰውን ከአለመጥፋት ወደ ብርሃን ያወጣ ማን ነው? ክርስቶስ። የክርስቶስ መገለጥ ክርስቶስ ነው ማለት ነው። እሺ። ስለዚህ የክርስቶስ መገለጥ ምን አድርጉልናል? ሞትን ሽሮልናል። እሺ። ሞትን አጥፍቶልናል። እሺ። ስለዚህ እዚሁ ልክ ቁጥር 14 ላይ እንዳለው ሊመጣ ላለው ወይ ደግሞ ለክርስቶስ አዳም ምኑ ነበር? ምሳሌው ግን ተቃራኒ። እሺ። እሺ። ተቃራኒ ምሳሌው ተቃራኒ ሪቨርስ ወይ ደግሞ የተገላቢጦሽ ነው። ምሳሌው ነው። ለምሳሌ አዳም ከሔዋን ጋር የነበረው አዳም፣ ሁለተኛው አዳም ከሰማይ የሆነው አዳም፣ ይሄኛው ከምድር የሆነ ክርስቶስ ደግሞ ከሰማይ የሆነ አዳም ተብሎ ይጠራል። በሁለተኛው በአዳም በክርስቶስ ደግሞ ሕይወት ወደ ዓለም ምን ብሏል? ገብቷል። ወደኛ ይኸው ሕይወት ገብቷል። በአዳም ምክንያት ምን ነበር የገባው? ሞት። እሺ። ቁጥር 15 ነገር ግን ስጦታው እንደበደሉ መጠን እንደዚህ። ይሄ ነገር አያምታታችሁም፣ ቀላል ነው ብዬ አስባለሁ። እኔ ቀለል ለማለት ለማስረዳት ልንገራችሁ። ነገር ግን ስጦታው እንደ በደሉ መጠን እንደዚሁ አይደለም። ስጦታው ማለት የእግዚአብሔር ስጦታ እንደ በደሉ መጠን እንደዚሁ አይደለም። በአንድ ሰው በደል ብዙዎች ሞተዋል። እሺ፣ ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዝቷል። ስለዚህ ስጦታው እንደ በደሉ አይደለም። ይልቁንስ በአንድ ሰው ምክንያት ብዙ መከራ መጥቷል። ብዙዎች ሞተዋል። ምን ማለት መሰላችሁ? ልክ ቅዱስ ዮሐንስ አፈወርቅ እንዳለው ማለት ነው፣ ኃጢአትና የአንድ ሰው ኃጢአት እንዲህ ያለ ትልቅ ተጽዕኖ ካመጣብን ትልቅ ነገር ነው አይደለ? ሰውን ከእግዚአብሔር ለይቶ ሞት አድርጓል። ስለዚህ እንዲህ ያለ ትልቅ ነገር ያመጣብን ይህ በደል። እሺ፣ ጥቅሱ እንዳትረሱ። በቃ ይችን ካየን ቀላል ነው ጥቅሱ። ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋል። ይኸው ብዙ ሰው ሟች ሆነ።
ከእግዚአብሔር ተለየን፣ ወደቅን፣ ለኃጢአት ተስማሚ ሆነን፣ እግዚአብሔር ላይ አመፅን፣ መንፈስ ቅዱስ ራቀን፣ ተቅበዝባዥ ሆንን፣ መጨረሻችን ሲኦል ሆነ፣ መጣል፣ ከእግዚአብሔር የተለየን ሆነ፣ ፍጥረቶች ሆነን። እሺ ይሄ ሁሉ የመጣው በማን ነው? በአንድ ሰው። እንዴት መጣ? በደንብ እናየዋለን። እንዴ አዳም አጠፋ ሞተና ሌላውስ ልትሉኝ ስለምትችሉ ማለት ነው። እሺ ስለዚህ በአንድ ሰው በደል ይህ ሁሉ ሆኗል። ይህ ሁሉ ኬዎስ ሆኗል። ዓለማችን ወድቃለች፣ ወድቀናል፣ ኮራፕት አድርገናል፣ አረጀ ስጋችን። እሺ በአንድ ሰው ምክንያት፣ አንድ ሰው ነው አዳም፣ አንድ ሰው በሱ ኃጢአት ምክንያት፣ በሱ በደል ምክንያት ይህ ሁሉ መከራ ከመጣ እንዴ ታዲያ በአንድ ሰው እንዴ ህይወት ብቻ ነው የመጣው? በክርስቶስ ክርስቶስም አንድ ሰው ነው አይደል? አዳምም አንድ ሰው፣ ክርስቶስም አንድ ሰው። በክርስቶስ ምንድን ነው የመጣው? ህይወት ብቻ አይደለም፣ ብዙ ልጅ ሆነናል፣ ዳግም ተወልደናል፣ ታድሰናል፣ ድነናል፣ የዘላለም ህይወት አግኝተናል፣ ነው ሰው ምድር ተሰጥቶናል። እሺ እና ተውትና እንደው ይሄ ሁሉ እንዳለ ሆኖ እራሱ ክርስቶስ እኛን ወንድሞቼ ብሎ እስከ መጥራት ደርሰናል። ክብራችን ማለት መላእክትን አላለም። ባይዘወይ ልጆች፣ የእግዚአብሔር ልጆች ተብለን የአብ የወልድ የመንፈስ ቅዱስ ገንዘብ ሆነናል። አሁን ጸጋው ይበዛል ወይስ በደሉ? የትኛው ይበዛል? ጸጋው አይደል? ስለዚህ እግዚአብሔር ጸጋ ይበዛል ማለት በጣም ብዙ ነው። በዚህ ግን ምንድን ነው ሞተናል። ግን ሞቱን በጣም አናንቁት እያልኩ አይደለም፣ እሱም እያናናቀው አይደለም። ብዙ ኬዎስ እንደውም መጥቷል አለ። እሺ ብዙ ኬዎስን ወዬ አንድ ቁጥር ነው የጻፈችው ኪዩ ወይስ አይኔ ነው? እሺ አይ ጊፍት ነው እናትዬ። ኦኬ እሺ ቴንክ ዩ። እሺ ስለዚህ አንድ ቁጥር የጣሽ መስሎኝ ሀሳብ ካለ ብዬ ነበር። እሺ ስለዚህ ልክ ያበደል ይህ ሁሉ ኬዎስ ካመጣ ሰውን እንደዚህ ቢጨለማ ውስጥ የሴጣን መጫወቻ አድርጎት ከነበረ በሞት ጥላ ስር ሞት ገዝቶን ከነበረ በአንድ ሰው በእግዚአብሔር ጸጋማ እንደው ከዚህ ይልቅ የበለጠ ነው። ስለዚህ ጸጋው በጣም ይበልጣል። እሺ ኃጢአት፣ ሞት ደግሞ የአንድ ሰው አዳም ብቻውን ነው። እንግዲህ የሚገርማቸው ይሄ ሁሉ በቃ ተጽዕኖ ካሳደረ፣ ተጽዕኖ አሳዳሪው ብለናል አዳምን። እሺ ተጽዕኖ ይሄን ሁሉ የእሱ ኃጢአትና ራሱ አዳም አንድ ሰው ተጽዕኖ ካሳደረ ጸጋና የእግዚአብሔር ጸጋ ስንል ያ ብቻ ነው እንዲ አይደለም። የወልድ የመንፈስ ቅዱስ አይደል? የእግዚአብሔር ጸጋ ቅዱስ ዮሐንስ አፈወርቅም ይህንኑ እችኑ ክፍል ምን ይላል? የእግዚአብሔር ጸጋ ይልና ቀጠል አድርጎ የአብን የወልድን የመንፈስ ቅዱስን። ይህ ደግሞ እንደው ምን ያህል ብዛቱን ተውት አትጠይቁ። እሺ ለዛ ነው ቅዱስ ጳውሎስ ምናለ የእግዚአብሔር ጸጋና አንድ ሆኖ ብቻውን ልክ እንደ አዳም ብቻውን ሆኖ ስለኛ ቤዛ የሆነ የክርስቶስ በኢየሱስ ክርስቶስ ጸጋ የሆነ ስጦታ እንደው ከዚያ ይልቅ እጅግ የበለጠ ነው አለ። ከዛ ይልቅ እጅግ የበለጠ ነው። ሌላው ሁለተኛ ነገር ልንገራችሁ፣ ሎጂካል አይደለም የአዳም ኢቭን ማለት ነው። እንዴት ልበላችሁ፣ ምክንያታዊ ሁሉ አያረገውም የአዳምን። እንዴት? አሁን ኮሜንት ላይ ትሳተፋላችሁ። እሺ አዳም ባጠፋው ጥፋት ወደድንም ጠላንም ክርስቶስ ከመምጣቱ በፊት እንሞታለን አንሞትም? አጠፋንም አላጠፋንም እንሞታለን አንሞትም? እንሞታለን አንሞትም? አዳም ባጠፋ እንግዲህ አልነበርንም፣ አላየንም። እንግዲህ ሪዝነብል እንዴት ሁሉ የቱ እንደሚበልጥ ማለት ነው። መዋለዳችን ምክንያት አለው። ለምን እንሞታለን? ስለተዋለድን በስጋ ከአዳም ስለሆነ እሱን አይደለም ምክንያታዊ ብላችሁ ምክንያታዊ ፍትሃዊ ያደረገው አይደለ? ስለዚህ ፍትህ ማድረግ አለበት። እንደውም
ስለዚህ ጽድቁ እንዴት ፍትህ እንደሆነ እንደው ምንድን ያደርገናል? እሺ በተቃራኒው ግን እንምጣ። በአንድ ሰው ምክንያት እናንተ የ250 ሰዎች በእኔ ምክንያት ድሃ ብትሆኑ ፍትሃዊ ነው? ማነው ሪዝነብል ነው? ምክንያታዊ ይሆናል? እናንተ ድሃ ብትሆኑ ምንም ባላረጋችሁት ማለት ነው እንዴ ምናምን ያስብላል ሁሉ እንዴ ምናምን እንድትጉረመረሙም ያደርጋል። እሺ በእኔ ምክንያት ሁላችሁም ሀብታም ብትሆኑ ምክንያታዊ ነው አይደለ? ጥቅም የምናገኝ የበለጠ ጥቅም የምንጎዳበት የበለጠውን ከመጀመሪያው የበለጠውን ጥቅም የምናገኝበት ነው የሆነው እና ደስ የሚለው በእኔ ምክንያት ሀብታም ስትሆኑ ምናልባት ጠይቂያችሁ ሊሆን ይችላል። ልክ በክርስቶስ ሕክም እንወለዳለን ስለተዋለድን ብቻ ስለተዋለድን በመዋለድ አዳምን እየመሰልን እንወለዳለን እንበዛለን ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ምክንያታዊ በሚለው ራሱ አንድ ሰው በሌላ ሰው ምክንያት መቀጣት እንዳለበት ምክንያት አይመስልም። መቀጣት አለበት ተብሎም አይታመንም። እሺ ግን አንድ ሰው በሌላ ሰው ምክንያት የዘላለም ሕይወት መዳን እንትን ሲል ተስማሚና የበለጠ ምክንያት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እዚህ ክፍል ላይ እየነገረን የእግዚአብሔር ጸጋ እጅጉኑ ከበደል ከኃጢአት ምን ይላል? ይበልጣል። እሺ አንድ ሰውም ልክ እንዳሁኑ አይነት አነጋገር ነው የሚነግራቸው። እሺ አንድ ሰውም ኃጢአት በማድረጉ ማነው? አንድ ሰው አዳም እያነጻጸረ ነው። አዳም ዕፀ በለስን በመብላቱ እሺ በማድረጉ እንደሆነው መጠን እንደዚያው ስጦታ አይደለም እንዴ? ይልቁንስ ከሱ ይበልጣል። እሺ እንዴት? ፍርድ መጥቷል። አንድ ሰው ዕፀ በለሱን በመብላቱ ከአንድ ሰው ለኩነኔ መጥቷል። ምን? ፍርድ ከአዳም በአዳም በኩል መጥቷል። እሺ ስጦታውስ በብዙ በደል ለማጽደቅ መጥቷል። ስንት በደል ነው? አንድ በደል ነው አይበደሉ? ለምሳሌ የመጀመሪያው አንድ በደል በመበደሉ በዛ በበደለው ዕፀ በለስን እንዲች ምነወላቃ ፍርድ መጥቷል። ሰዎች ላይ ፍርድ መጥቷል አይደለ? ስለ ኃጢአት ፍርድ ኩነኔ መጥቷል አይደለ? በክርስቶስስ በክርስቶስ የመጣው ጸጋ ጽድቅ ይሄ ስጦታው ይሄ ታላቅ የሆነ ስጦታው ግን ብዙ በደልን ምን የሚል ነው? የሚያጥብ ነው። ኦኬ ለምሳሌ ያጠፋው የመጀመሪያ ሰው አዳም ነው። ክርስቶስ ለአዳም ነው እንደመጣው ማለት ለአዳም ብቻ ነው የመጣው ነው? ለእኔና ለእናንተም ለሚመጡትም ለሁሉም ነው የመጣው። ለማን ነው? ክርስቶስ አንድ ሰው ነው። እሺ ክርስቶስ ማነው? አዳም አንድ ሰው ለአዳም ብቻ ወይ ደግሞ ለአዳም ለሁለቱ ብቻ ቢመጣ ያው እኛ አንድ ነው። ለሁሉም አያችሁ ስንት ሰው? ብዙ ነን፣ ብዙ ሰው ነን። ከዛስ እያንዳንዳችን አንዳንድ በደል ነው ያለብን፣ ብዙ በደል። ይህ ሁሉ በደል ይቅር የሚል ስጦታ ልብ በሉ፣ የበደሉን ብዛት ይዩት እና እሱን ይቅር የሚለው ደግሞ እጅግ የበለጠ ታላቅ የሆነ ስጦታ ነው። ለዛ ምን አለ ይላችሁ፣ አንድ ሰውን ኃጢአት በማድረጉ እንደሆነው መጠን አይደለም። ዕፀ በለስ እንደመብላቱ መጠን እንደዛች መጠን ከዛ በኋላ ሰው ላይ ፍርድ እንደመጣው መጠን አይደለም። እና ይኸው በአንድ ሰው አለ በክርስቶስ ስጦታው ግን በብዙ በደል ለማድረግ መጣ ይላል። እሺ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ኃጢአት ሞትንና ፍርድን ስለሚያመጣ ኃያል እንለዋለን። ነገር ግን ጸጋ አንድን ኃጢአት ብቻ ሳይሆን ከዚያ በኋላ ያሉትን ኃጢአቶች ሁሉ ምን የሚል የሚቤዥ ነው። እሺ ስለዚህ በዛ በአዳም የገባው ምን ያህል በክርስቶስ ከገባው ምን ያህል እንደሚያንስና ምን ያህል እጅጉን የላቀ እንደሆነ እያነጻጸረ እየነገረ ነው። 17 ላይ እሺ በአንዱም በደል በአዳም እሺ ሞት በአንዱም በደል ሞት በአንዱ በኩል ከነገሰ፣ ስለዚህ የአዳም ልጆች ሁሉ አሁን ክርስቶስ እስኪመጣ አስቡትሽ፣ ክርስቶስ እስኪመጣ አስቡት ሁሉ በማ በኩል ነን? ክርስቶስ እስኪመጣ ለምሳሌ አሁንም ያው በአዳም በኩል ነን። እሺ በስጋ ችግር የለውም።
እንዳያብታታችሁ። አሁን የሚወለዱት ከምን በበን በኩል ነን? በአዳም በኩል ነን። ያው በስጋ ከመወለዳችን አንጻር ማለት ነው። ግን እሱኛው ውልደት አይጠቅምም። እሱኛው ውልደት ሳይሆን ዳግመኛው ውልደት ስለሚያስፈልግ። እሺ ምን አለን? በአንዱ በደል በአዳም በደል ይኸው ዕፀ በለሱን በመብላቱ በሷ በደል ሞት በሁሉም ነግሷል። በምን የሆኑት? በአዳም የሆኑት ወይ ደግሞ በስጋ የሆኑት። እሺ በስጋ ከአዳም ከሚወለዱት የአዳም ዘር ወይ ደግሞ የሰው ልጆች በሚባሉት ላይ ምን ብሏል? ሞት ነግሷል። ንጉሥ ሆኖ ገዝቷል፣ ወይ ደግሞ የበላይ ሆኗል። ጠቅልሎ ይዞናል፣ ረግጦ ይዞናል። እሺ በአንዱም በደል ሞት በአንዱ በኩል ከነገሰ፣ እንግዲህ ይኸው በአንዱ በኩል ከነገሰ ምን ሞት ከነገሰ ይልቁኑ የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ ይኸው እኔና እናንተ አሜን ብለው ለሚያምኑ ይህ ስጦታ ይሰጣቸዋል። ለሚያምኑ ክርስቲያኖች ማለት። ስለዚህ ለክርስቲያኖች እያለ ነው የሚቀበሉ ነው ያለው። ስለዚህ እኔ እናንተ ለክርስቲያኖች ያለፉት ቅዱሳን ክርስቲያኖች የሚመጡትን ክርስቲያኖች አይደለ የጸጋን ብዛት እንቀበላለን። ልጅነት፣ የኃጢአት ይቅርታ፣ መታደስ አይደል መቀደስ፣ እነዚህን ሁሉ እንቀበላለን። ይህን ሁሉ ለሚቀበሉት ለክርስቲያኖች በአንዱ በኢየሱስ በኩል በህይወት ምን ይላሉ? ይነግሳሉ። እና እኛ ደግሞ በህይወት ስንኖር ከእግዚአብሔር ጋር አሁን 5000 ዓመት ወይም አዳም እስከ ክርስቶስ ካለችው ሞት እስከነገሰበት ምናምን አይደለም። ለዘላለም በምን በህይወት እንነግሳለን። እሺ ምን ማለት ነው? ቅዱስ ዮሐንስ አፈወርቅ ይህንን ክፍል ያዘረግና በንግግሩ የጸጋ ብዛት የሚለውን ቃል ተጠቅሟል ይላል። እና በጸጋው ከኃጢአት መንጻት ብቻ አንቀበልም፣ እሱም ብቻ አይደለም የምንቀበለው እና የሚበልጥ ነገር ደግሞ ተቀብለናል። ለምሳሌ ከቅጣት ነፃ ወጥተናል፣ ከክፉ ነፃ ወጥተናል፣ አዲስ ልደት ከላይተናል እና ጌታ ኢየሱስ ክርስቶስን ድህነት፣ ልጅነት፣ ቅድስና ሰጥቶናል እያለ ቅዱስ ዮሐንስ አፈወርቅ ይናገራል። እሺ ስለዚህ ከዛም በኋላ ይነግሳሉ የሚለው ቃል የዘላለም ሕይወትን የሚያመለክት ክፍል ነው። እሺ ቁጥር 18 እንግዲህ አሁን እያነጻጸረ እንዳትረሱ። ኦኬ ጨርሰናል። 2 ቁጥር ብቻ ነው ይቀራል። እንግዲህ በአንድ በደል ምክንያት ይኸው በአዳም ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ ይመጣል። ይህን የቅዱስ ዮሐንስ አፈወርቅ ንግግር አለ። ይኸውላችሁ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ የሚለውን ክፍል አንዳንድ ሰዎች ይይዛሉ። ከዛም ዩኒቨርሳል ኮንዶሚኔሽን የሚባል ነገር አለ። ረደበት ዳት ሚንስ በክርስቶስ በኩል ምን መሆን አለበት የሚሉ አሉ። መጽደቅ አለበት። ምን ዓለም ሁሉ ዩኒቨርሳሊ ወይ ደግሞ ዓለም ሁሉ ድኗል የሚል አመለካከት ያላቸው ሰዎች አሉ እና ያንን እንደዛ እንዳልሆነ የሚናገር ማብራሪያ እንደውም ቅዱስ ቄርሎስ አለው። ክፍሉም እንደዛ አይደለም እያለ ያለው። ምን እያለ ነው? እንግዲህ በአንድ በደል ምክንያት አዳም በማጥፋቱ ምክንያት ፍርድ ለኩነኔ ወደ ሰው ሁሉ ደርሷል። ስለዚህ ፍርድ መጥቷል ወደ ሰው ሁሉ። ኦኬ ስለዚህ ይሄ ፍርድ እንደመጣ በአንዱ በአዳም በኩል እንደመጣ በሱ በደል በኩል እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጥለቅ ወደ ሰው ሁሉ መጣ የሚለው ወደ ሰው ሁሉ እና 2 ወደ ሰው ሁሉ አለ እዚህ ላይ ዩኒቨርሳሊ ወይም ደግሞ ሰው ሁሉ ሂውማን ሬስ ማለት አይደለም። እሺ ማስረጃ ቅዱስ ቄርሎስ እንዲህ ይላል። ትንሽ ረዘም ስለሚል ልብ ብላችሁ ስሙት። እሺ የአዳም ጥፋት ከኛ ጋር ምን ግንኙነት አለው? ይኸው እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ መጣ የሌለ እሱን ሊመልስልን ነው። የአዳም ጥፋት ከኛ ጋር ምን ግንኙነት አለው? ኃጢአቱን ሲፈጽም እንኳን ባንወለድም ለምን ተጠያቂ እንሆናለን? አሁን ያኔ በጊዜ አልነበርንም፣ እንዴት ተጠያቂ እንሆናለን? እንደገና
እግዚአብሔር ምን ብሏል? ወላጆች ለልጆች አይሞቱም፣ ልጆች ለወላጆች አይሞቱም ብሎን የለም። ኃጢአት የሰራች ነፍስ ግን ትሞታለች ብሎን የለም። ስለዚህ ወላጆቻችን ወይ ደግሞ አዳም በሰራው ልጆች እኛ መሞት የለብንም። ፍርድ ማለት ከፍርድ አንጻር እሺ፣ ከፍርድ አንጻር ሞት የለብንም የሚለውን ከፍርድ አንጻር ነው ቅዱስ ቄርሎስ የወሰደው እዚህ ጋር። ለምን ፍርድ ለኩነኔ ስለሚል ማለት ነው። እሺ ሰው ኃጢአት የሰራች ነፍስ ትሞታለች ነው ያለው። ስለዚህ እንዴት ዩኒቨርሳሊ ኮንደምን ይደረጋል? ዩኒቨርሳሊ እንዴት ሳልቬሽን ወይ ደግሞ ድህነት ያገኛል የሚለውን ሲመልስ ነው። እሺ እንዴት እንከላከላለን? ኃጢአት የሰራሽ ነፍስ ትሞታለች እላለሁ። በአዳም አለመታዘዝ ምክንያት ኃጢአተኞች ሆነናል። ኦኬ፣ በምን መንገድ? በሚከተለው መንገድ ቅዱስ ቄርሎስ የእስክንድርያ እሺ የሚናገረው በሚከተለው መንገድ እንዴ በኃጢአት ከወደቀና ለመበስበስ ከተሸፈንን በኋላ ያ ማለት ይሄ የወደቀ ስጋና የሚበሰብሰውን ስጋ ከያዝን ወይ ደግሞ ፎልን ኔቸር የወደቀ ማንነት ውስጥ ከገባን በኋላ እርኩስ ምኞቶች የስጋውን ባህሪ እርኩስ የሚባሉ የኃጢአት ምኞቶች የስጋውን ባህሪ ወረውታል። በተመሳሳይ ጊዜም የአካሎቻችን ክፍሎች ከአካሎቻችን ክፍሎች የኃጢአት ወይ ደግሞ የክፋት ሕግ ተወልደዋል። ክፋት ማድረግ ጀምረዋል። እሺ ምክንያቱም ተፈጥሯችን ወይ ደግሞ ባህሪያችን የኃጢአት በሽታ በአንድ ሰው ማለትም በአዳም አለመታዘዝ ምክንያት ሲተላለፍ ምን ሆነ? ስጋችን ኩምሽሽ አለ፣ ከእግዚአብሔር ተለየ፣ አረጅ፣ ለኃጢአት ተጋላጭ ሆነ። እግዚአብሔር ተለየው፣ የእግዚአብሔር መንፈስ ተለየው። ኦኬ ሞት የተፈረደበት ስጋ ያዘ። ይሄ የአዳምና የሔዋን ማለት ከዛ አዳምና ሔዋን ሲወልዱ ሞት የተፈረደበትን ስጋ የያዘ ሰውን የሚወልዱት ምን ማለት ነው? ሁለት ፈረንጆች ሀበሻ ሊወልዱ አይችሉ። ሁለት ፈረንጆች ሀበሻ በምንም አይነት እንግዲህ ተአምር ከሆነ አላውቅም፣ ወይስ ደግሞ እንዳታውቃሉ እሺ፣ ብቻ አይወልዱ። ባዮሎጂካሊ ስናወራ አይደለ አዳምና ሔዋን ሊወልዱ የሚችሉት መጽሐፍ ቅዱስ እንደሚለን አዳም ልጆች ወለደ በመልኩና በምሳሌ። አዳም ሲፈጠር በእግዚአብሔር መልክና ምሳሌ ነበር። ስለ ዓለም የመኖር ተስፋን ታላቅ ለሆነ ዓላማ ተፈጠረ። እሺ እና ገዢ ተደርጎ ተፈጠረ። በሱ ምሳሌ እግዚአብሔር ገዢ ነው። እግዚአብሔርን መሰለ። በምን ምድር ላይ ያሉትን ሁሉ እንዲገዛ ተሰጠው። እሺ ኃጢአት ይኸው እሱ ቅዱስ ቄርሎስ እንዳለው በረከቱ ይደርብና በኃጢአት ከወደቅን ለመበስበስ የሚችለውን ያንን ስጋ ኮራፕትድ የሆነውን ይዘራል ይላል። እሺ ስለዚህ ይህንን አለመታዘዝ ባለመታዘዙ ምክንያት ምንድን ወደ ሰውነታችን ገብቷል? ወደ ስጋችን ወይም ወደ ባህሪያችን የወደቀው የኃጢአት በሽታ ማለት ነው ገብቷል። ይህም ሶር ዘለልኩት። በዚህ ምክንያት ብዙዎች ኃጢአተኞች ሆነዋል። ያ ማለት ኃጢአት ሰርተዋል። ነገር ግን ከአዳም ጋር ተመሳሳይ ባህሪ ስለነበራቸው ይህም በኃጢአት ሕግ ስር ስለወደቀ ባህሪያችን ተመሳሳይ ነው ከአዳም ጋር። እሺ አዳም በደለ። እኛ ከአዳም የተለየ ስጋ የለንም እንዳትረሱ። ከአዳም ውጭ ያለው ስጋ የለም ምድር ላይ። ክርስቶስም የአዳምን ስጋ ነው የያዘው። ያንን የአዳምን ስጋ ከፍ ያደረገው ያከበረው ያንኑ የአዳምን አዳም ነው ስጋ ያለው። በቃ ከአዳም ውጭ ሌላ ስጋ አለው ተብሎ የሚነገር የለም ከሰው ልጅ አንጻር። በቃ ሰው አዳም ነው የመጀመሪያው ሰው። ስለዚህ ሁላችንም አዳምን እየመሰለን ነው የምንወለደው። ስለዚህ ባህሪያችን ጎሰቆለ። ስለዚህ የባህሪ ምን መባል ነበር? መታደስ ነበረበት ነው። ስለዚህ አዳሹ ደግሞ ማን ነው? ቻችንን ስለማንችል። እሺ ምክንያቱም በዚህ ጊዜ ስላልነበሩ፣ ነገር ግን ከአዳም ጋር ተመሳሳይ ባህሪ ስለነበራቸው ነው። ይህም በኃጢአት ሕግ ስር ስለወደቀ ነው። ስለዚህ የሰው ልጅ ተፈጥሮ ወይም ባህሪው በአዳም ውስጥ የመበስበስ ድክመትን አገኘ። ስለዚህ የመበስበስ በስባሽ ሆነ።
ኦኬ ይህን ድክመት አገኘን። ክፉ ምኞትንም እንደወረረ ሁሉ ያው ባህሪ በኋላም ለእግዚአብሔር አብ ታዛዥ በነበረና ኃጢአት ባልሰራው በክርስቶስ ምን አለ ነፃ ወጣ። ቅዱስ ቄርሎስ ነው የሚለው። እሺ አምብሮሲያስተር አንዳንድ ሰዎች ውግዘቱን ሁሉ ዓለም አቀፍ ወይም ደግሞ ይሄ ዩኒቨርሳል ስለነበር ነፃ መውጣትም ዩኒቨርሳል ነው ብለው ያስባሉ። ግን እንደዛ አይደለም፣ ምክንያቱም ሁሉም ሰው አያምንም። ስለዚህ ሰው ለመዳን ማመን አለበት። ጨረስን። ቁጥር 18 19 በአንዱ ሰው አለመታዘዝ ይኸው አልታዘዝም። አዳም አልታዘዝም። አታድርግ የተባለውን ማን ነው? እግዚአብሔር አይደል ያለው? ምን አለው? እንዳታደርግ ወይ ደግሞ አትብላ። ስለዚህ መታዘዝ ማለት አለመብላት ነው። በአንዱ ሰው አለመታዘዝ በአዳም ብዙዎች ኃጢአተኞች ሆኑ። ሁሉም ይላል ኃጢአት ያልሰሩ ይኖራሉ። ኃጢአት ያልሰሩ ይኖራሉ። እሺ ሁሉ ኃጢአትን ሰርተዋል ሲባል ሁሉ ማለት አሁን አንዳንዶች ይጠቅሱን እመቤታችንም እዚህ ውስጥ ናት፣ ሁሉም ናት የሚሉ አሉ አይደል? ህፃናት ኃጢአት ሰርተዋል። ለምሳሌ በህፃነት የሞቱ አሉ። ማየት ይኖርብናል። ኤክሰፕሽናል የምናያቸው ስላሉ። እሺ በአንዱ ሰው አለመታዘዝ በአዳም ብዙዎች ምን ሆነዋል? ኃጢአተኛ ሆነዋል። እንዴት? ያንን በስባሽ ስጋ ስለያዘ የሚበሰብሰውን ለኃጢአት ተጋላጭ የሆነውን የደከመውን ቶሎ ኃጢአት የሚያሸንፈውን ስጋ ስለያዝን ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ አንዱ የተባለ ማለት ነው ክርስቶስ። በክርስቶስ መታዘዝ እሱ ደግሞ ለሞት የታዘዘ ሆነ አይደለም የሚለው ለሞት የታዘዘ ሆነ ታዞልናል አይደለ? ለሞት ስለዚህ በሞቱ ደግሞ የጸደቅ ነው የተታረቅ ነው አይደለ? እሺ እንዲሁ ደግሞ በአንዱ መታዘዝ በክርስቶስ መታዘዝ ብዙዎች ምን ይሆናሉ? ጻድቃን ይሆናሉ። ስለዚህ ክርስቶስ ስለታዘዘ በክርስቶስ የሚያምኑ ምን ይሆናሉ? ጻድቃን ይሆናሉ። እሺ እንደውም አሁንና ከዚህ በፊት ያለውን ቅዱስ ዮሐንስ አፈወርቅ ደስ የሚል ጥያቄ ይጠይቃል። እንዲህ በአዳም አለመታዘዝ ምክንያት ሌላ ሰው ኃጢአተኛ የሚሆነው እንዴት ነው? ይህ ቢሆን ኖሮ እንዴት አይነቱ ኃጢአተኛ ቅጣት አይገባውም ነበር ይላል። እሺ ዩኒቨርሳል የአዳም ጥፋት ወይ ደግሞ የአዳም ኃጢአት ራሱ የወረደ ሰዎች ካለ የሚሉ ወይም ደግሞ ያንን ኃጢአት ሰው ሁሉ አድርጎታል ያንን ኃጢአት የግዴታ የሚሉ ከምን አንጻር ነው ይሄ የሚታየው መሰላችሁ? ኃጢአት የምንሰራው ስለደከምን የደከመ ስጋን እየያዘን የምንወለደው በቃ ከዛ አንጻር። እሺ የመጨረሻው ቁጥር እሺ ይሄ ቁጥር ምዕራፍ 6ን እንግዲህ ብዙዎቻችሁ ታውቁታላችሁ። ምዕራፍ 6 በጣም ደስ የሚልና ቀላል ክፍል ነው። ነገ ሁሉ ዝም ብዬ እንትን ብለው ምንም ችግር የለውም። ጥምቀት ላይ በጣም ብዙ ጊዜ ስለተነጋገር ነው። በደልም እንዲበዛ ልብ በሉ እንዳትረሱ። ለምን ለቀጣዩ በጣም እንደርደረ ሆኖ ነው። እሺ የመጨረሻው ክፍል ነው። በደል እንዲበዛ ሕግ ጭምር ገባ። እንዴ ቅዱስ ጳውሎስ ምን እያለን ነው? ሕግ እኮ እግዚአብሔር ነው የሰጠው አይደለ? እግዚአብሔር ነው የሰጠው ሕግ ስለ ሰው ሕግ አይደለም እያወራን ያለን አይደል? ሕግ ገባ ሲል ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲህ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ስለዚህ ኃጢአት በበዛበት የእግዚአብሔር ጸጋ እጅጉን በለጣል። ከዛ በፊት ግን በደል እንዲበዛ እንዴት ነው ሕግ የገባው? እሺ ሕጉ የተሰጠው አመፅን ለመቀነስ ነው ወይ ደግሞ ለማፍረስ ነው። እሺ ሰዎችን ለመምራት ነው ወይ ደግሞ ሰዎች ራሳቸውን እንዲያዩበት ነው። ኦኬ ለምሳሌ መስረቅ ኃጢአት እንደሆነ ከማወቁ በፊት የሆነ ሰው ሊሰርቅ ይችላል። እሱ ነው ኃጢአት እንደሆነ የማያውቀው እንጂ እግዚአብሔር ያውቃል። እግዚአብሔር ፊት ያመጻል። ስለዚህ እግዚአብሔር ፊት እንዳያምፁ ሕጉ ገባ። ግን ሕጉ ከገባ በኋላ የተቀበሉ ሰዎች ምን ማድረግ ጀመሩ? ግዴለሽ መሆን ጀመሩ። እሺ ግዴለሽ መሆን ጀመሩ። ይልቁንስ ግዴለሽ መሆን አይደለም የሚገርማችሁ፣ የባሰ ጨመረ ኃጢአታቸው። እንዴት አድርጎ እንደጨመረ ልንገራችሁ።
እንትን ሮሜ 7:7 ላይ እንዲህ የሚል ክፍል አለ። እንግዲህ ምን እንላለን? ህግ ኃጢአት ነው? ራሱ አይደለም። ህግ ኃጢአት ነው አይደለም ይልና ነገር ግን በህግ ባይሆን ኃጢአትን ባላወቅኩት ነው። አትግደል የሚለው ህግ ባይሆን መግደል ኃጢአት ይሁን አይሆን ባላወቅኩ ነው። አላውቀውም ነበር። ህጉን ባይመጣ ኖሮ እሺ አውቄዋለሁ፣ አሁን አውቄዋለሁ እያለ ነው። እሺ ህጉ አትመኝ ስላለኝ ባላለኝ ምኞትን ባላወቅኩ ኖሯል። ስለዚህ ሰዎች የባሰ ምኞትን እንዲያደርጉ አትመኝ ስለተባሉ ወይ ደግሞ ስለተከለከሉ እዚህ ጋር መሽናት ክልክል ነው የሚለውን ኪዩ ያቡሻ ይህን ቃል ታስታውሱታላችሁ። እዚህ ጋር መሽናት ክልክል ነው የሚባለው ጋር አሉ እና አንዱ ሲጠየቅ ምኞት እንዲሄዱ ምን ሆነ ምክንያት ሆነላቸው? የእነሱ ምንድነው ግን ይሄ ግድየለሽነት ነው። ከእግዚአብሔር የሆነ ወይ ደግሞ ከህጉ የሆነ አይደለም። ከእግዚአብሔር ስለሆነ ህጉ ችግር ኖሮበት አይደለም። እሺ ግን ለዛ ነው ሐዋርያው ቅዱስ ጳውሎስ ምን አለ? በቃ አትመኝ የሚለውን ባላቅ መመኘቴን ባላወቁ አልመኝም ነበር። ሰው አትመኝ ስለተባልኩ ወደ ምኞት ሊሄድ ይችላሉ። እሺ ለዛ ነው አውግስቲንም መከልከል ምኞትን ስላነሳሳ ስላቃጠለው አመፅ ወይም ደግሞ ስለበዛው አመፁ እንዲበዛ ወይም ደግሞ አመፁ እየበዛ እንዲሄድ ምን ብሏል? ህጉ መጣ። ለዛ ነው በደል እንዲበዛ ህግ ጭምር ገባ። ህጉ ሲመጣ የባሰ የተከለከልነው ነው የምንሄደው። ስለዚህ ይሄ በእግዚአብሔር ፊት ማመፃችን መቆጠር ጀመረ። ጭራሽ ሰው እኮ ሳያውቅ እንደውም ይሻላል ባለማወቁ ጭራሽ እያወቀን ህጉን ጭራሽ እነዛ ህጎች በተጨመሩ ቁጥር ኃጢአታችን ምን እያለ ሄደ? በደላችን እየበዛ ሄደ። ለምሳሌ እኔ ኃጢአተኛ ነኝ። አንድ ኃጢአት ብቻ የሚያቅሰው ለምሳሌ አትስረቅ የሚለውን ብቻ የሚያቅሰው የሚጠነቀቀው ከምንድን ነው? ከአትስረቅ ነው አደለ? ወይ ደግሞ እሱም ብቻ የሚያውቀው ሰው ስንት ኃጢአት አለበት? ብዙ ኃጢአት አለበት? የለበትም። ሰርቶ ሊሆን ይችላል፣ ግን አለበት ማለት እንችላለን? አይ የለበትም። ለምን? ህግ የለም። በምን ህግ ይሄን ኃጢአት ሰርታል እንላለን? ህግ የለም። ግን ህግ ልክ ሲመጣ ኃጢአቶች መቆጠር ጀመሩ። የአንዱ ሰው 1000 ሊሆን ይችላል። ይሄን ኃጢአት አልፎት ማለት ነው። ስለዚህ በደል እንዲበዛ ህግ ምን ጨመር ገባ። ወዴት? ለሰው ልጅ ተሰጠ ህግ። እሺ ዳሩ ግን ኃጢአት በበዛበት ክርስቶስ ከመምጣቱ በፊት ኃጢአት በዝቷል አይደለ? ጭራሽ በዝቷል። ምድር አምጻለች። ጭራሽ የአንድ ሰው ኃጢአት ሁሉ እጅግ በዝቷል በህጉ እና በዚህ በህግ ምክንያት ደግሞ ከቁጥር በላይ ሆነ። ምን ኃጢአት? ይህ ኃጢአት በበዛበት ብዙ ኃጢአት በሆነበት እና በኃጢአቱ ደግሞ በሞት እንደነገሰ ሞት ደግሞ እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በክርስቶስ ሞት በክርስቶስ ስጦታ በዛ ጽድቅ ነው። ባለጠጋ የሚባል ሰው ልንገራችሁን ልጨርስ። እንደው ምድራዊ ምሳሌ ለምሳሌ ኪዩ ባለጠጋ ናት ልበል። ኪዩን ባለጠጋ ለማለት ይኸው እዚህ ጋር የምታዩትን ኪዩ ሀብታም በቃ ባለጠጋ ናት፣ ሁሉ የተትረፈረፋት ናት ለማለት የኔን 1000 የኔን የኢትዮጵያዊ ወንድማችሁን 1000 የድህነት ችግሮች መፍታት አለባት። እሷ ያላት ብር ከኔ ከ1000 ችግር በላይ መሆን አለበት። ስለዚህ እኔ እሷ ጋር ሲሄድ 1000 ችግሬን የሚፈታ ብር ሰጥታኝ ለእሷ ብር መትረፍ አለበት፣ ለሌላም የሚሆን ማለት ነው። እና እንደዛ አድርጋችሁ ታስቡት። ክርስቶስ ምንድነው በደለኞች ነበርና እና ምህረቱ ጸጋው ጠላ ያደረግን ይህን ምዕራፍ እንግዲህ ጸጋ እንዲበዛ በኃጢአት ጸንተን እንኑረን ከክርስቶስ ጋር አይደለም ከክርስቶስ ጋር የሞትን እያለ ይቀጥላል ማለት ነው። ታስታውሱታላችሁ ምዕራፍ 6። ስለዚህ ጸጋ እንዲበዛ በኃጢአት መኖር የለብንም። ኃጢአት በዛና ጸጋው ማነው ኃጢአት ሲበዛ ጸጋው ደግሞ እጅጉን በለጠ፣ ስጦታው ምህረቱ ምኑ በለጠ ስላለን
ግዴታ ኃጢአት መስራት የለብንም እያለ ያስተምራል ማለት ነው። ኦኬ፣ ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። ናይስ ታይም የጨረስነው 200 ምናምን ሰዎች 200 ሰዎች እግዚአብሔር ያክብርልን። የተማርነውን የሰማነውን እንግዲህ በልቦናችን ያሳድርብን። ይከብዳል ብዬ አላስብም። ከባለፈው እንግዲህ ኮመንት ላይ ጻፉልን። ኪዬ አቡሻ ሀሳብ ካላችሁ እንትን በሉ። እናትዬ ቃል አቡሻ ከቀደም ከቅደሜ ወይስ ልቀጥል? ኖ ፕሮብለም፣ ቀጢ እህታችን ኪያ አንቺ መስማት። እናትዬ ቃሎት ያሰማልን። በጣም ደስ የሚል ትምህርት ነው። እኔው ለመጀመሪያ ጊዜ እግሬና እጅ ተሰብስበው ቁጭ ብዬ ተማርኩኝ። ገስት ካልገባሁኝ በቃ ሌላ ቦታ ስለሚሄድ ብዬ ነው ገስት ቁጭ ያልኩት እና በጣም ደስ የሚል ትምህርት ነው እናትዬ። ብዙ ተምረናል። እንደውም እኔ እያየሁ ኮመንቱ ላይ እያየሁ አልነበረም፣ ድራይቭ እያደረኩ ነው እየሰማሁ የነበረው እና ቤት ስገባ ነው ራሱ እንትን ያልኩት። በጣም ደስ ይላል እናትዬ። እድሜ ጸጋውን ይስጥ፣ ከዚህ በላይ የምታገለግልበት እድሜ ይስጥ። እንወድሃለን። ቃልዎት ያሰማልን። አሜን አሜን። እኔም በጣም ነው የምወዳቸው የኔ አክባሪዎች። ለእኔ በጣም ከትልቅ ነገር በላይ ነው እዚህ ገስት ቁጭ ብላችሁ ራሱ መስማታችሁ፣ በዚህ ከታች መሆናችሁ ሁላችሁ ማለት ነው። እና ያኔ አስተማሪ ሆኜ አይደለም ሼር ስንደራረግ እንትን ማለታችን እና እግዚአብሔር ያክብርልን። ክበሪልኝ አቡሻ። አቤት አቤት ነቱ ቃልዎት ያሰማልን። ጠላቶቹ ሳለን እግዚአብሔር በልጁ ሞት ታረቀን ይላልና እንዴት አይነት ደስ የሚል ምዕራፍ ነው! እጅግ በጣም ደስ የሚል ምዕራፍ ነው። ደስ የሚል ትምህርት ነው በእውነት። የሮሚ መልእክታት ምናልባት እንደው አጋዥ ከሌላቸው በስተቀር ወይም ደግሞ በተደጋጋፊ ወይም ደግሞ በመምህራን ምናምን ካላጠናሁ በስተቀር ትንሽ ጠጠር የሚል አይነት ምዕራፍ ነውና እንደዚህ ቨርስ ባይ ቨርስ ምን ማለት እንደተፈለገ ምናምን ነገር ኤክስፕሌን መደረጉ እጅግ በጣም ጥሩ ነው። በጣም ደስ ይላል። ገና ምዕራፍ 1 ጀምሮ እንግዲህ በእምነት ከጸደቅን ከእግዚአብሔር ጋር ሰላም አለን ይላል። አንዳንድ ቅጂዎች ሰላምን እንያዝ የሚሉ አሉ። እንግዲህ በእምነት ከጸደቅን ከእግዚአብሔር ጋር ሰላም አለን የሚለውን ነው ብዙ ጊዜ እንትን የሚባለውና እንግዲህ አንተም እንደተናገርከው ሞሮፍ ለምሳሌ ቅዱስ ዮሐንስ አፈወርቅ የትኛው ይበልጣል አለ። ሰላምን ማምጣት ነው ሰላምን ማቆየት አለና ሰላምን ማምጣት በጣም ይከብዳል። ነገር ግን ይሄ ከባዱ ነገር ለኛ ኢዚ ሆኖልናል። አሁን እኛ ሰላሙን ማቆየት አለብን። ወደ ኃጢአት በመመለስ ዋር ዊዝ ጋድ ከእግዚአብሔር ጋር ጦርነት መፍጠር የለብንም የሚል ደስ የሚል ትንተናም ሰጥቶበታል። ደስ የሚል ኮሜንተሪ ሰርቶበታልና ምናልባት አንተ በተናገርከው ላይ ሰብስታንሻሊ ምንም የሚጨመር ነገር የለም። ቃልዎት ያሰማልን፣ ቃልዎት ያሰማልን፣ በእድሜ በጸጋ ይጠብቅልን። ቴንክ ዩ። አሜን አሜን አሜን። ቃልዎት ያሰማልን አቡሻይ። በጣም ድንቅ ነው እኮ በስመ አብ። ይሄ ስፔሻሊ ከአዳም ጋር እያነጻጸረ እንትን የሚለው በጣም ነው ደስ የሚለው። እኔ ግን እንደው አላብዛባችሁና ኪዬም ነበርሽ መሰለኝ አቡሻ። በጣም በቃ ሞዴ ቅድም የነገርኳችሁ ነው እና ስለ ጻድቅ ሰው የሚሞት ሊገኝ ይችላል እና ሁላችሁም አስቡት ስተኙ ምናምን የተደረገልን ነገር ጀስት አዳፕቴሽን ውስጥ ወይም ደግሞ እንዲሁ በቃ ስለለመድነው ብቻ ቀለል አድርገናል። እሺ የተከፈለልን ዋጋ በብር ቢሆን ስንት ብር ይመስላችኋል? ለምሳሌ እንደው ቅዱስ ቁርባኑ ስጋና ደግሞ ጥምቀቱ በብር ቢሆን በስንት ብር ያዋጣል? በስንት ብር ያዋጣል? ዓለማችን ላይ ባለው ብር ችግር የለውም። ያ ጠላቶቹ ሳለን እና በምንም ዋጋ የማይከፈል በቃ ጠላቶቹ ነበርን እና በደለኞች ነበርን፣ ሙታን ነበርን። ኦኬ። ስለዚህ ሙታን እያለን ስለ ሙታን መሞት ይሄ በጣም ከባድ ነው እና ምን ያህል ቢወድን እንደሆነ ማለት ነው እና በነፃ ኦኬ። በጣም ውድ ራሱ ተብሎ አይገለጽም። በቃል ደረጃ ራሱ በጣም ውድ ተብሎ ራሱ ውድ ራሱ ዋጋ አለው። ዋጋ ወጥተናል ማለት ውድ ከዛ በላይ በቃ ፕሪሺየስ በቃ ከዳይመንድ ከምናስበው ከአእምሯችን በላይ ነው እና ያ ታላቅ የሆነ እንግዲህ ድሃ ነኝ ብለህ እንዳታስብ፣ ድሃ ነኝ ብለሽ እንዳታስቢ።
ለምን መሰላችሁ? ዓለማችን ላይ አሁን ትልቅ ዋጋ አስወጥቻችሁ እንደ ደላላ እስቲ በዋጋ እንተምነው እንኳን የሚል ጥያቄ ቢመጣ ዓለማችን ላይ ያለ ብር ይሄ ምድራዊ ድህነትን ሀብት ምናምን የሚከፋፍለው እሱ ብር የለንም። እኛ ድሃዎች ነን አይደለ? ከዛ አንጻር ብር የለንም ዓለማችን ላይ ያለው አይደለም። ኢትዮጵያ ውስጥ ያለውም የለንም። እሺ ስለዚህ ዓለማችን ላይ ያለው ብር ሁሉ የማይገዛውን ትልቅ የተከፈለልን ዋጋ አለ እና ለእኔም ለእናንተም የተሰጠ አይደለ? ደሙን ሰጥቶናል፣ ስጋውን ሰጥቶናል እና ተቀብለናል እና እየተቀበልን የምንሄደው እና በነፃ አለ። የት? ቤተክርስቲያን። ሰው ሀብታም ነን እና ከሁሉ የሚበልጥ ይሄ ሁሉ ዓለም ወርቅ ምኑ ያልፋል። ሰው ሩጫችን ወደ ነው መሆን ያለበት ወደ ታላቁ ሀብት ገንዘብ ሁሉ በማይመጥነው ትልቅ ዋጋ ተከፍሏል። ለዛ ነው ሰዎችን መናቅ የሌለብን። ይኸው ለኪዩ፣ ለአቡሻ፣ ለአንተ፣ ለአንቺ እዚህ ውስጥ ላለነው ዋጋ ተከፍሏል። እናንተ የተገዛችሁት ምንም ሆኑ ምንም፣ አንተ አንቺ በጣም በውድ ዋጋ ነው። እናንተን አስቦ ነው የሞተው። እኔን አስቦ ነው የሞተው። እኔን ትዝ ሳልለው እኔን ሳያውቀኝ ነው። ሁሉን ያውቃል አምላክ አይደል? ስለ ሁላችንም አይደል ያውቃል። ለእኛ ለእኔ ለእናንተ ጠሲ ሞተ። ስለዚህ ለእሱ በጣም ውድ ዋጋ ተከፍሏል። በጣም ደሙን ያ ቡሻ ሰው ለእኔና ለእናንተ ነው ደሙ ሰው ፊት የተተፋበት በጥፊ የተመታው በጣም ዝቅ እና ከፍ ባለ ቦታ ሰዎች እያዩት እርቃኑ ልብስ እንኳን አለበሱት። የሚገርማችሁ አሁን ሲሳል ምናምን ነው ልብስ የሚያለብሱት። ይህ ሁሉ ራቆቱን እርቃኑን ተተልትሎ ለቆ ሁሉ አይጽምቴ ይላል። ጎኑ ሁሉ ይታይ ነበር። ይሄ ሪብስ ነው የሚባለው። ይሄ ጎናችሁ ስትነኩት ዳዊት ልክ እንዳለ አጥንቶ ተቆጠሩ እንዳለው ተቆጥሯል። እሱ ስጋው ተነስቶ ማለት ነው። ይህ ሁሉ የሆኑ ለእኔ ለእናንተ ነው። ስለዚህ እኔን መናቅ የለባችሁ። ለምን? ለእኔ ትልቅ ዋጋ ተከፍሏል። እናንተን መናቅ የለብኝም። እኔም ሰውን መናቅ የለብንም። አንደኛ ሰው በእግዚአብሔር አምሳል። ስለዚህ ይሄ ትልቅ ዋጋ ያሳስበን። ምንም ስሩ ምንም፣ እኔ ምንም ልስራ፣ ሁላችን ኃጢአት ልናደርግ እንችላለን። ግን የተከፈለልን እንዳንረሳ። በጣም ማንም ሊከፍልልን የማይችል ነው። እሺ ትክክል። የእግዚአብሔር ማደሪያዎች ነን። በጣም ክቡር ነን። በጣም ክቡር ነን። በጣም እና በአንዴ አትችሉ። እኔም አልችልም። በአንዴ ቀስ እያለን ግን ሰውን እየወደድ ለዛ ነው ሰው ሁሉ ውደዱ የሚለው፣ ሰውን ሁሉ አክብሩ የሚለው፣ መናቅ እንደሌለብን ምናምን ይሄን ሁሉ የሚናገረው ለዛ ነው። እሺ እና ቀስ እያለን ዛሬ እንደ ውስጣችን የጥላቻ ስሜት ሲመጣ ሊመጣ ይችላል እና ልክ ያ የጥላቻ ስሜት ሲመጣ እንደው ለመቀነስ እየሞከርን መሄድ፣ ቀስ እያለን ምን እንላለን? እናድጋለን። በአንዴ ፍጽምና አይደረስም። በአንዴ እነ ቅድስት አርሴማ እነ አቡነ ተክለ ሃይማኖት እነ ቅዱስ ቄርሎስ የደረሱበት ማንም አይደርስም። እንደዛ ከሆነ ክርስትና እንዳታስቡት። ክርስትና ምንድነው? ቀስ እያለን ነው የምናድገው። ቀስ እያለን ማለት ደግሞ ስነፉ ማለት አይደለም፣ ግን ሰውን መውደድ አለብን። ከውስጣችን ክፋት ከወጣ በቃ መመለስ አለብን። ይቅር በለኝ፣ ያንን ለማሻሻል መሞከር። እግዚአብሔር ደግሞ ያግዘናል። ከቅዱስ ምስጢር እንካፈል፣ ንስሐ እንግባ። ልንሞት እንችላለን ዛሬ ማታ፣ ነገ ማናውቀው ሰው ክርስቶስን የመሰለ ጌታ ማጣት ስለሌለብን ወደ ንስሐ እንቅረብ። ሁላችንም እርስ በርስ ጸሎት አድርጉ። ለእኔም ለእናንተም ቅዱሳን በጸሎታቸው ያስቡን። የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን፣ ከኔ ጋር ይሁን። መልካም አዳር። እግዚአብሔር ያክብርልን። ጥያቄ ያላችሁ ግሩፕ ላይ ኑ። ደህና አደሩ። ኪዬ አቡሻ እግዚአብሔር ያክብርልን። አሚን አሚን። እናቱዬ መልካም አዳር። እግዚአብሔር ይስጥልን። እንኳንም እግዚአብሔር ይጠብቅ። ሰላም አደሩ። እሺ ኪዬ አቡሻ ደህና አደሩ። ሰላም ድሩ ሁላችሁ።